ሶስተኛው ዓለም በጣም በድህነት የዘቀጠ ሀገር ላይ ለዛውም የነጻነት ትግል የምታረግ ጎሪላ ፋይት የምታረግ ጫካ ውስጥ ያለ ሰው ነው። ፑቲንም እንግሊዘኛው እንደዚህ ምናምን ይለኛል። ከነዚህ ጋር እንዴት ነው የምንግባባው ነው? ገብቷል? እንደዛ አይደለም። ደግሞስ የተሻለ ክሬደንሻል ያለው እኔ አሁን ከኔ የተሻለ ፖለቲካን መረዳት የሚችል ከኔ የተሻለ ፖለቲካን ማስረዳት የሚችል ከኔ የተሻለ ዲፕሎማሲ ኮኔክሽን ያለው ከኔ የተሻለ ዓለም አቀፋዊ እውቅና ያለው እኔ አሁን ፋኖ ብሆን እያለ እሱ ቁጭ ብሎ እሱን ገልብጬ እኔ መሪ ልሁን ካልኩኝ ወይንም ደግሞ እሱም መውረድ እኮ ይወርዳል የድርጅት አሰራር ነው ካልከኝ ድርጅቱ ምንድን ነው የሚሰራው? ድርጅቱ የሚሰራው ትክክል አይደለም ነው መጀመሪያ እና ለማን ለማመድ የተሞከረን ይኸውልህ፣ ኦነስትሊ እንነጋገር። ለአድማጮች ነው የምናገረው፣ እዚህም ላለው ለማሚም ለወንድሜ ለግርምሽም ይኸውልህ፣ ኦነስትሊ ኮኦርዲኔትድ የሆነ ነገር አሁን የተሞከረውና የተሞከረውን ደግሞ ለመከላከል ለማስተባበል ሲመጡ እንደገና ተመሳሳይ ራድሬክ ምንድነው ትርክቱ ምንድነው? ምን ይሉሃል መሰለ፣ እስክንድርም እኮ ሰው ነው፣ በቃ የሰው አምላኪ አናመልክም፣ የሰው አምላኪ አይደለንም። እስክንድር ታማኝ ነው በትግል ውስጥ፣ እናንተም ታምናላችሁ። ምንድነው በዓላማ ጽናቱ ይታወቃል። በትግል ተምሳሌት ነው እስክንድር። ባይዘው ለአማራ ህዝብ ብቻ እኮ አይደለም ሳይልልን ነው እንጂ የኢትዮጵያ ህዝብ ሁሉ ተምሳሌት የሚሆን ሰው ነበረ። ግን ያ ቆሻሻ ፖለቲካ ስላለን እስክንድርን ማክበርና የእስክንድር ዓላማ አሸናፊ እንዳይሆኑ ሆኖ ዛሬ አንድ ቦታ ላይ ተገኘ እንጂ እስክንድር እኮ እንደ ማንዴላ ዓለም ሁሉ ሊያውቀው የሚገባ ትልቅ ታሪክ ያለው ሰው ነው። የትግል ታሪክ ያለው ሰው ነው። እና እስክንድርም ሲናጋ አንደኛው ደግሞ ተብታባ ማን ነው? እኔም እንግሊዘኛ ወራለሁ ያለው ደግሞ ገብቶ ባለፈው እነ ዘርዓ ያዕቆብ ቤት ምን አለ? እንደውም እሱ መድረ ማን ነው ስሙ ረስቼዋለሁ። ዘርዓ ያዕቆብ ብትል ከይቅርታ ጋር እዛ ቤት ቀድሞ የገባው አንተ ነው ወይስ እነሱ ናቸው? እነሱ ገብተው ነው የገባሁት እኔ እንዴ ሲያቦኩ ቀድሞ የገቡት እነሱ ናቸው። ኧረ እነሱ ናቸው ነው ያልገባው እንዴ? ኦኬ ዋና ማራም ጋር ይገርማል። አንተ ቀድሞ የገባ መስሎኝ ነበረ። ነው አይደለም። እኔ እነሱ ነው አይቼ ነው። ከዛ ይኸውልህ ያ የሚስተር ስፒከር የሚባለው እኔም እንግሊዝ እስክንድር ደግሞ አለ አየህ ሲያወራ ራሱ እያለ ሲያወራ ደቂቃ የሚፈጅበት እያለ ሲያጣጥለው ነበር። አሁን አለቀስን እሱ ለተናገረው ስድብ ነው። አንደኛ እስክንድር ሀሳቡን መግለጽ የሚችል ሰው ነው። አሁን ይሄንን እኛ እንዲህ ብለዋል ሚስተር ስፒከር፣ ከጎንደር ተሰባሰቡ፣ ከአዲስ አበባ ተሰባሰቡ፣ ሰላማዊ ሰልፍ እንውጣ ሚስተር ስፒከር ላይ አልን እንዴ? ዘመድ ተሰባሰብን እንዴ? በጎጥ ተሰባሰብ አልተሰባሰብ? በቃ ሚስተር ስፒከር ስድብ የሚመስል ነገር ተናግረዋል አላልንም። እኔ አላልኩም። በቃ የመሰለውን ተናገረ፣ ሀሳቡ ነው። ምናልባት ተናዶ ነው ይሄን ያለ። ሀብታሙ እንደዚህ ያለ እኔ የተናገርኩት እውነት ነው። እውነት ስለተናገርኩ ነው ያመማችሁ። ባይዘወይ ስለተሳደብኩ ስላንጓጠጥኩ አይደለም፣ እውነት ነው። በአማራ ትግል ውስጥ እስክንድርን የሚያህል በፖለቲካ ትግል በፖለቲካ ተቀባይነት በዓለም አቀፋዊ እውቅናን በማግኘት በጽናት እንደገና ደግሞ በዲፕሎማሲ በቋንቋ በችሎታ ሙሉ ዌል ዴኮሬትድ የሆነ ሰው አታገኝም፣ አታመጣም። ጌታ አስራደ ተምሯል እንደዚህ ትለኛለህ። አዎ ተምሯል፣ አልናቁም። ከእስክንድር ጋር የሚስተካከል የፖለቲካ ስብዕና የለውም። ዋጠው። ይሄንን ስል ነው ያንጫጫህ እኮ። ሀብታሙ ሰደበኛ ያልከው ይሄንን እውነት ስለነገርኩ ነው። እኔ ላወዳድረው አላመጣውም። ግን እስክንድር ሊነሳ ነው ከስልጣን ተነስቷል ብለህ ወሬ ያሾልከ ዜና ለደረጃ ብትወል ዝም ብሎ አይደለም የሚያወጣው። እኔ ባይዘወይ ከማሜ ልስማው እንጂ በትክክሉ እዛ ላይ ኮሚኒኬሽን አንተ ጋር ያለን በነበረበት ሰዓት አጣርቻለሁ፣ በደንብ አጣርቻለሁ። ሆነስ በማጣራው መንገድ አጣርቻለሁ። ያንተን ፈርስት ኢንፎርሜሽን ካንተ ነው። ከዛ በኋላ ግን ሌሎች ኢንፎርሜሽኖችም ደርሰውኛል እና ያንን ይዤ ነው አብረን ስንሰራ የነበረው እና ከዛ በተረፈ ግን ምንድነው ሊበሏት ያሰቧትን ጅግራ ምንድነው አሞራ ጅግራ ነች ይሏታል ነው። ስለዚህ እስክንድርስ ቢሆን አይነት አየህ ለማለማ እስክንድርስ ቢሆን ነገ እኮ ቢለቅ ድርጅቱ ከፈረደበት በድርጅቱ ይኸውልህ እነዚህ ሰዎች አንድ አይነት ሐሳብ ያላቸው ድርጅቱ የኛ ነው ይለዋል።
ድርጅቱ የኛ ነው። የኛ ሰፈር ሰው ካሳኮ እንትን አለ ሀብትሽ ቆይ እንደማሰማለው ድርጅቱ የኛ ሰፈር ሰው አያስነካም ይላል። ሰምቶ ኮል ካሳና ዳኒ እስራኤል ሲያወሩ አሁን ላይ ደጋፊዎቹ ኦሬዲ አይደሉም መቆየት አለበት አለኮ ተስማሙ። ዳኒ እስራኤል ጋር የተስማሙት ዳኒ እስራኤል ምንም አያመጣም ደጋፊ ምን አገባው ምናምን እስክንድር ቢነሳ ሳለ ካሳ ደግሞ የሚባለው ጎንደሬ አይ አሁን ደጋፊዎቹ ድርጅቱን ያፈርሱታል ደጋፊውም ሳያምንበት ደጋፊ ይሄንን ለመቀበል ዝግጁ ስላልሆነ መቆየት አለበት ታይም መጠበቅ አለብን እኮ ነው የተባባሉት። እንደምን አሰማ ይችላል አሁን ባይዘው እንደው ትንሽ ገረፍ እናርገ ያወሩት ወዳጆች ሼር አድርጉ ታፕ አድርጉ ለብዙ ሰው ሼር አድርጉ ታፕ አድርጉ እና እዚህ አሁን እንግዲህ እኛ ከነ ቅዳሜ ገበያ ከነ ዩሪ እነሱ የመንግስት ሰዎች ጠላት አድርገው የኛን ሚዲያ ሻዶ ለማድረግ ይሄዳሉ። የኛን ፕሮግራም እንዳይታይ ሰው እንዳይደርሰው ያደርጋሉ። ብዙ እኔ 2-3 ቀን ከፕሮግራም አውርደውኛል። በዛ ነው መጨረሻ ላይ የጠፋሁትና ይሄን ስገባ ማሜ ቤት ስንገባም በደንብ ተባበሩ፣ ይሄንን አድርጉ፣ በደንብ ለሌሎች አድርሱ እንትን በሉ እና የኛ ሰፈር ምቀኞችም አሉ። እንግዲህ ሼር አድርጉ ጋይስ፣ እውነቱን ነው። ታፕ ሼር አድርጉ። አካውንታችን አደጋ ላይ ነው። መረጃ አታገኙም። የአካውንት ከተዘጋ በነገራችን ላይ ሼር አድርጉ። ሼር ኮፒ ላይ ያስር ሰው እና እያልኩ ያሉት ምንድነው እኛ ከስንቱ ጋር ነው ስንት ጠላት ነው ያለብን? this people እኮ they supposed to be our supporter አይደለም እንዴ? መሆን የነበረባቸው የኛ ደጋፊ ነው መሆን ያለባቸው። እኛን እያጠቁ ነው ያሉት። ግን ለምን የተለየ ትንሽዬ እነሱ በሚፈልጉት ምንድነው እነሱ በሚፈልጉት ቶንና እነሱ በሚፈልጉት እሳቤ ማሰብ ስላልቻልኩ አሁን አበበ ቢቂላ እኔ አሁን እነዚህ ሰዎች እንዲወዱኝ አበበ ቢቂላ አማራ ነው ብዬ ማሰብ አለብኝ። አበበ ቢቂላ ኢንፋክት እኔ አበበ ቢቂላ ኦሮሞ ነው ያልኩት ለምን መሰለ? አንድ ጊዜ ስንከራከር ማለት ነው ንጉሱ ቀዳማዊ ኃይለ ሥላሴ እየጨበጡ ሲሸልሙት ሰውየው ኦሮሞኛ ነው የሚያወራው፣ ኦሮሞ አክሰንት ነው ያለው። ያንን አይቼ አማራ ነው ብለህ እመን ይለኛል። አሁን አበበ ቢቂላ አማራ ሆነ ኦሮሞ ሆነ አዶን ገበዳ ግን ያያችሁ በዚህ ራሱ በቃ ልክ እንደ ፖለቲካ ነጥብ በቃ እሱ እኮ ኦሮሞ ነው ያገኘው ብሎ ነው። ደደቦች ናቸው እኮ በጣም እሱን ነው እኮ የምልህ። አም ሶሪ ፎር ዘ ወርድ ግን የዚህን ያህል ደንቆሮች ናቸው እና በተለያየ ነገር ነው ሊያጠቁ ቢፈልጉት። በማንነት ሊያጠቁ ይፈልጋሉ። አንተ እንደዚህ ነህ ሊሉ ይችላል። ሊያርቁ ደግሞ ከእስክንድር ግርምሽ እዚህ ምስክር አለ። እስክንድር ጋር ፎቶን እኔና እስክንድር ስንት መድረክ መርተናል። የእስክንድርን የባልደራስ መድረክ ግርምሽ እዚህ አጠገቢያል። ይኸውልህ 3-4 ሰዓት አዳራሽ ሞልቶ ብር አልዋጣ ብሎ እኔ ጉራ አይደለም ስንትና ስንት ሺህ ብር እንዲሰበስብ አድርጌያለሁ። እኔ አንድ ጊዜ 2 ጊዜ ለእስክንድር በጨረታ በምናምን እስክንድር በጣም ተደምሞ እግዚአብሔር ይስጥ ብሎ የሄደበት መድረክ አለ። እኔና እስክንድር ዛሬ ያለ የምንተዋወቅ ዛሬ ያለ እስኪ ይኸውልህ 13,000 ነው 20,000 ብር ተሰብስቦ አልንቀሳቀስ ብሎ 3-4 ሰዓት መጨረሻ ላይ ሲሄድ 60 ነው 70,000 ብር ገብታ ግርማይ ይነግረኛል። እንደዛ እስኪ ድረስ ነው የሰበሰብነው እኔና ከ60,000 ብር በላይ ነው ገቢ ያደረገው። እኔ መድረክ መርቼ እስክንድር ተደስቶ የኔና የእስክንድር ግንኙነት የዓላማ ግንኙነት ነው። ኦኬ hold on baby I'm going to give it to you just close the door okay የዓላማ ግንኙነት የወንድምነት ግንኙነት ነው ያለ። ስለዚህ እስክንድርና ሀብታሙ ዛሬ ነው የሚተዋወቁት ምናምን ትሉት አንተ እስክንድርን ዛሬ ስላወቀው አንተ ትግል ላይ ዛሬ ስለመጣ እኔ ዛሬ መጣው ከመሰለ ማሃየም ነው ማለት ሌላ ምንም አይደለም። ስለዚህ ልክ ሰው በራሳችሁ ልክ ነው የምትመዝኑት። ይሄ ኔቨር ጊቭ አፕ ደግሞ ምና ቅመም አሉ ሴቶች እነዚህ የተሰባሰቡ እናንተ ምናምን በአቅማችሁ ነው የምታወሩት። በቃ እናንተን መሆን የለብኝም። ኧረ በስመ አብ የሚያወሩት በጣም የሚያስቅ ነው። ኤኒዌይስ ፐርሰናል አላርገው ግን ይኸውላችሁ በአረም ላይ መሰለ እኛ ያስገቡ አይቷቸው አዲስ ባይዘው እኔ በአረም ላይ ነው። ዋናው መሰረቱ ምን መሰለህ? ዋናው መሰረቱ እስክንድር ላይ የተቃጣው ነገር እኔ ከባድ ነገር እኔ ደሜ ነበር የፈላው። ሆነስሊ ነገር ይንካልኝ በጣም ተናድጄ ነበር።
ንዴት ስሜት ነበረበት። አዎ ትክክል ነበር። ስሜቴም ደግሞ እውነት ለመናገር የምናውቀው ነገር ነበር አለ ማሜ የምናውቀው ሙከራዎች ነበሩ ምናምን ነበር አይደል? ያን ውስጤም ስለነበረ የተደረገው ነገር አሁንም ቢሆን እኮ መረጃውን ማን ያወጣው? ለምንድን ነው ኤክስፖዝ ማያደርጉት? መረጃው ከነሱ ውስጥ ነው የወጣው እናውቃለን። መረጃው ትክክል አይደለም፣ ውሸት ነው፣ ተቀቅሎ ተፈብርኮ የተሰራ ነው። ማን ነው ይሄንን ያወጣው? ለምን ነው ተጠያቂነት የማይኖረው? ደረጃ ብሎ ሀብቶን ሊጠየቅ ይሄን መረጃ ያደረሰው አደባባይ ይጋለጥ በላቸው እስኪ። አያጋልጡ። ለምን? ሴራቸው የነሱ ስለሆነ። አይ በአደባባይ እኮ ቆይ አንድ ድምፅ ላሰማ። በነገርሽን በየመሀል ሲሉት የነበረውን እየሰማን እንሄዳለን። ቆይ አንዴ መንገድ ፍላጎታችንን መናገር ሌላ ነው። ከድርጅቱ ደግሞ የመጣውን ውሳኔ ደግሞ መቀበል ደግሞ ግዴታ ነው። በቃ አሁን እኮ ችግር እኮ ከድርጅቱ ችግር የለም። ደጋፊው በዛ ልክ የተገነባ አይደለም ዳኒ፣ ገና ነው። አሁን አንድ ድርጅት እኮ እናለማምዶ ነው ስታደርግ ሆነ የሆነ ነገር አሁን ለምሳሌ ደጋፊ ሊቀበለው የማይችል ከሆነ ሪፎርምም ስታደርግ ሆነ የሆነ ነገር አሁን ለምሳሌ ደጋፊ ሊቀበለው የማይችል ከሆነ ምንድነው የምታደርገው? ጊዜ እኮ ትጠብቃለህ ዳኒ። የፈለግከውን አሁን ትግል ማለት እኮ ይኸውልህ አንደኛ የውጭ ደጋፊ ነው እኛ የሚመራን ወይስ አገር ውስጥ ያለው አመራር ነው እኛ ወደ ላቀ የተያያዘ ነው ዳኒ። ይኸውልህ ምንም ይሄን ማሽበልበል አይጠበቅብንም። የተያያዘ ስለሆነ ታይሚንግ ማለት ምንድነው? እኔው ቅድም የተናገርኩት ነገር ነው። ከሰብሳቢነቱ ወጥቶ የውጭ ጉዳይ ሆኖ ማስረሻ ሰብሳቢ ቢሆን ስቲል ክሩ ከሆኑ አንዱ ያንዱን ስራ መስራት ይቻላል። የፖዚሽኑ ጥያቄ ማተር የሚያደርገው ምንድነው ነው? እኔ አሁን እንዳንድ አማራ ብትጠይቀኝ የፖዚሽን ጥያቄው ምንድነው ማተር የሚያደርገው? ምንም እኮ ጥያቄ የለውም። ለምሳሌ እስክንድር የሆነ ቦታ ሄዶ ቢዚ ከሆነ እኮ ማስረሻ እኮ የእስክንድርን የፖለቲካል ፖዚሽን ይዞ ምክትሉ እኮ መስራት ይችላል። በነገራችን ላይ አሁን ምክትል ማለት ያንድ ለምሳሌ የፒአሩ ምክትል፣ የሰብሳቢው ምክትል፣ የፋይናንሱ ምክትል ማለት የሆነ ሰብሳቢው አናቬሌብል በሆነበት ሰዓት ወይም ቢታመም ወይ መንገድ ቢወጣ ወይ ሳምቲንግ ሃፕን ቢሆን ምክትሉ ይሰራል ማለት ነው። ህጉ ይፈቅድለታል ነው። ስለዚህ እንደዛ ከሆነ እንደዚህ የሚያከራክርም ነገር አይደለም ነው። ድርጅቱን ለማስቀጠል ነው መተባበር ያለብን እንጂ ሪፎርሙ ላይ ፎከስ ማድረግ የለብንም ነው። ምክንያቱም በዛ ልክ ኦርጋናይዝ የሆነ የድርጅት ደጋፊ ገና አላመጣንም። አንደኛ የድርጅቱ ደጋፊዎች ዳኒ እንደምታውቀው ትራንዚሽናል ፔሪድ ያለ ነው። እንደምታውቀው ከመጀመሪያው ወጥቶ አዲስ ቅርጽ ይዞ ገና ወደ ፋይናንስ ሪፎርም ለማድረግ የሚዲያ ቲም እያቋቋመ ምናምን ያለ ነው ገና እኮ። በዚህ መሀል ማን ምን አቋም እንዳለው አይታወቅም ዳኒ። ሁሉም የራሱ የሆነ የፖለቲካ ፍላጎት አለው እና አጀንዳ ፈላጊ ስለሆነ ታይሚንግ ኢዝ ቬሪ ኢምፖርታንት ብዬ ነው የማስበው እኔ ዳኒ። እሺ ወንድም አለም ይለዋል። እሺ ወንድም ለገባኝ አንተ መሰለህ። አሁን እዚህ ላይ ዳኒ እስራኤል ምንም አያመጡም ደጋፊዎች፣ እስክንድርም መገልበጥ እንችላለን ነው መስራት እንጂ ያቀድነው እንቀጥልበት ነው። ኖ መገልበጥ ብቻ አይደለ ደስዝናረታ። አሁን እኮ ካሳ የሚለው እኮ ይኸውልህ ያለ ጊዜው አደረግነው ተፎገርን እያለ እኮ ነው። እና ማለማመድ አለብን ነው ያው እናለማምደው ህዝቡን እናለማምደው። እኛስ ምን አለን እኮ ደጋፊው ምንም አያመጣም። እኛ ያለው ይሄንን አይደል ዳኒ ደጋፊው ምንም አያመጣም እያለ ነው። በነገራችን ላይ እነሱ ያወሩትን ይሄ ብቻ አይደለም ገና አለ። ትናንትናም ሲወርዱብን ነው ያሉ። ወደዛ እንመጣለን። ግን ቅድም አንተ ያነሳዋል አያናን ለምን አስገባ እነ ከዴጋ ለምን አወራችሁ ምናምን የሚባል ነገር አለና የእስክንድር እነሱም አንደኛ ከሁለት አንግል ነው ይሄን ነገር እንትን ብለው አንደኛ እስክንድር ሊደክሞ ይችላል የሚባል ነገር አለ። ጌታ አሳደም ይላል፣ ደጋፊዎችም ይላሉ። አልበላሽ ምን አመጣው እስክንድር ሊደክሞ ይችላል እንደዚህ ሊሆን ይችላል ምናምን ይላሉ። እና ሞገስ ጠይቆት የመለሰው መልስ አለ። በዚህ አጋጣሚ ይደክመዋል ምናምን ብላችሁ ለምታስቡት ታፕ ሼር አድርጉ ጋይስ፣ ኮፒ ሊንክ አድርጉ። እስክንድር ሊደክሞ ይችላል ሊሞት ይችላል ነው ሰሞኑን መቼም የስርዓት ለውጥ ጥሪ ነው። ስርዓት እንዲለወጥ ጉጉት አለ ማለት ነው፣ ፍላጎት አለ ማለት ነው። ትጨማለቅ ሼር አድርጉ ጋይስ። እሱን ነው እየጠበቅ አልዘገየ ነው ይለዋል። ደክሞሃል። ያው ፋኖ እስክንድር ነጋ
ትግል ከብዶታል፣ ሰልችቶታል፣ በጣም ደክሞታል ይለዋል። ደክሞሃል ይህ የተባለበት እኮ አውት ምንድን ነው? ተደራድረዋል። ከዚህ የተደራደሩት ደግሞ ትግል ደክሞት ነው በሚል ነው። መጀመሪያ ግን እንትኑ የተባለበት ምክንያት ውሸት። አልተደራደርንም ከመንግስት ጋር ከአገዛዙ ጋር ተደራድረዋል። ስለዚህ ከአገዛዙ የተደራደሩት ስለደከማቸው ነው፣ ስለደከመው ነው የተባለው። ከአገዛዙ ጋር ካልተደራደርን አልደከመንም ማለት ነው። ስለዚህ መነሻው ራሱ ስህተት። ስለዚህ ድምዳሜው ደክሟቸዋል የተባለው ድምዳሜው ስህተት ነው ማለት ነው። ደክሞታል ነው ስፔሲፊካሊም ነው ስለአንተ ነው ያወሩት ያሉት ሰዎች መጀመሪያ ማጣራት ነበረባቸው። በትክክል ድርድር ተደርጎ ከአገዛዙ ጋር ድርድር ነበር ወይ ብለው ማጣራት ነበረባቸው። ሳያጣሩ ተደርጓል በሚል እሳቤ ነው ወደዚህ ድምዳሜ ሄዱት። መነሻው ስህተት ስለሆነ ድምዳሜው ስህተት ነው ማለት ነው። በጣም ጥሩ። መቼም ለረጅም ዘመን ነው የመጨረሻ እናደርገው እና ለረጅም ዘመን ነው ትግል ላይ የቆየው በተለያየ መልኩ ቅድም ገልጸናል። መቼም ያንተን ስም ከሀገር ውስጥ እስከ ዓለም አቀፍ ተቋማት ድረስ የሚታወቅ ነው። ትግል ላይ ነው የቆየው፣ መልኩ ቢለያይም ግን ያው ሰው ነህና ስጋ ለባሽ ነህ። ብዙ አይነት ፍላጎቶች አሉ። ውሳኔ የምሰጥበት ዘመን ይመጣል። መቼ እንደሚሆን አናውቀውም። ይህንን ከግንዛቤ በማስገባት ታጋይ እስክንድር ነጋ የፖለቲካ ጫማውን መቼ ነው የሚሰቅለው ተብለህ ብትጠየቅ መቼ ነው የፖለቲካ ጫማን የሚሰቅለው? ድሮ የብዕር ነበር ብዕርን የሚሰቅለው ያን ብዕር ስለሆነ፣ አሁን የፖለቲካ ጫማን መቼ ነው የሚሰቅለው? ይህ ትግል መድረስ ይበቃል። መጀመሪያ የተነሳንበትን ትግል የጀመርነው መጨረስ አለብን። በትግል ለግል ማብቃት መቻል አለብን። አንድም ቅድም እንዳልኩት የመኖር ጥያቄ ስለሆነ የመኖር ጥያቄ በህዝብ የተጋረጠብንን የመኖር ጥያቄ ልጅ የመሰጥ ጥያቄ ማለት ነው። የመኖር ጥያቄ እሱን ማረጋገጥ አለብን። እሱ ያለምንም ቅድመ ሁኔታ ያን ጊዜ ሌላ ያበቃል ማለት ነው። እንደ ግለሰብ በፖለቲካ ከዛ በኋላ ትርፍ ነው የሚሆነው። ከዛ በኋላ ያለውን ስራ ሌሎች መስራት ይችላሉ። ከደም የተሻሉ ናቸው ብዬ አስባለሁ። አሁን የተወሰነች ትንሽ ነገር አስተዋጽኦ አለ በመኖር ሌላውን ይቅርና በመኖር ብቻ እና የአመራርነቱን ምንትሆና እንደው ትግል ውስጥ አለ መባሉ በራሱ ጠቀሜታ የሚያበረክተው ጠቀሜታ አለ እና ከዛ አኳያ የግድ ይሄ ነገር የተጀመረው ነገር እስከሚያልቅ ድረስ መቆየት አለብን። ይህንን ካረጋግጥም በኋላ ሌላው ነገር ሌላው ቅድም ያልነው ይሄ መኖር መብት ሁሉም ኢትዮጵያዊ በነገራችን ላይ አማራ ብቻ አይደለም፣ ሁሉም ኢትዮጵያዊ ያለምንም ቅድመ ሁኔታ የመኖር መብቱ መረጋገጥ አለበት። ይሄ ከተረጋገጠ በኋላ ሌሎች ደግሞ መጠየቃችን ተቀጽላ አንተ ያልከው የዲሞክራሲ መብቶች አሉ፣ እነሱ መረጋገጥ አለባቸው። እነዛ ይሄ የመኖር መብቱን ትግል እነሱንም ይፈታል የሚል ተስፋ ነው ያለብኝ። በነገራችን ላይ እነሱንም አብሮ እንትን ይላል፣ አብሮ ይፈታል። በአንድ ድንጋይ ሁለት ወፍ ያልኩት ይሄንን ነው። ምንም እንኳን ዋናው ርብርቦሹ ለመኖር መብቱ ቢሆንም ውጤቱ ግን በአንድ ህዝብ በአማራ ብቻ የተወሰነ ሳይሆን ለመላ ኢትዮጵያ ይሆናል። ከዚህ ከጥላቻ ዘመን ወደ ፍቅር ዘመን፣ ከጦርነት ዘመን ወደ ሰላም ዘመን፣ ከአምባገነንነት ዘመን ወደ ዲሞክራሲ ዘመን ተሸጋገርበት ይሆናል። ስለዚህ ይህ ትግል የመጨረሻው ትግል ይሆናል ማለት ነው። ይህ ጦርነት የመጨረሻው ጦርነት፣ የእርስ በርስ ጦርነት ቢያንስ የመጨረሻው የእርስ በርስ ጦርነት እና ይሄ ማሽሮ ትግል ነው ማለት ነው። ከዚህ በኋላ የሚመጡ ትውልዶች ሁሉ የሚረከቡት ትሩፋት ይኖራል፣ የሚረከቡት ውጤት ይኖራል። ስለዚህ የግድ ይሄንን እስከ መጨረሻው መሄድ አለብኝ። እኔ ብቻ ሳይሆን በዚህ ትምህርት ውስጥ ያለው በሙሉ በዚህ ደረጃ ሚናውን ሊረዳ ይገባል የሚል እምነት አለኝ ለማለት ነው። ጥሩ። ለመጨረሻ ላድርገው የምታስተላልፈው መልእክት ብዬ አስባለሁ። በተለይ ማህበራዊ ሚዲያ ላይ ላሉ ሰዎች እና ማህበራዊ ሚዲያ ላይ
ለሚኖሩ ለሚሳተፈው ህዝብ ወይም ልሂቃን የምታስተላልፉ በተለይ ነው ያልኩት። እሱ ብቻ አይደለም ሰው የመጨረሻ መልእክትን እንድታስተላልፍልን ያው ለመላው ኢትዮጵያ ህዝብም ለሌላው ለሚመለከታቸው ሁሉ መልእክት እንድታስተላልፍ እድል ልስጥ ብዬ ነው። ግን በተለይ ያልኩት ቅድም ያቆየው ጥያቄ ስላለ ነው የማህበራዊ ሚዲያ ተጠቃሚዎችን አድሬስ እንድታደርግ ነው። በዛና በጣም አመሰግናለሁ። በመጀመሪያ ላይ ደረጃ ለተሰከኝትን በድጋሚ በጣም ላመሰግን እፈልጋለሁ። ጥያቄውን ገና ስጠይቀኝ ብዙ መልእክቶች ላስተላለፍ እችላለሁ፣ ግን ጊዜ አልወስድም። ለምን በጣም ረዥም ጊዜ ስለወሰድም ማለት ነው። እና በዚህ ዘመን ደግሞ ጊዜ ውድ ነው። ፈረንጅ ሀገር ብቻ ሳይሆን ኢትዮጵያ ውስጥም ጊዜ ውድ ነው እና ረዥም ቃለ ምልልስ ቁጭ ብሎ ለማዳመጥ የሚችል ህዝብ ያለ አይመስለኝም። እና በተቻለ መጠን የተወሰነ ነገር ነው የምናገረው። በተለይ ደግሞ ወጣቱ የማህበራዊ ሚዲያን በሚመለከት የሁሉንም በማዳመጥ አንዳንድ መርጦ በማዳመጥ አላምንም። በክርክር አምናለሁ፣ በሀሳብ የማህበራዊ ሚዲያን በሚመለከት የሁሉንም በማዳመጥ አንዳንድ መርጦ በማዳመጥ አላምንም። በክርክር አምናለሁ፣ በሀሳብ ፍትክ አምናለሁ። በስም ማጥፋት ግን አላምንም። ባሉባልታ አላምንም፣ በክፋት አላምንም። በቅንነት የሚደረግ የሀሳብ ፍጭት ግን ትልቅ ቦታ እሰጣለሁ እና በዛ መንፈስ ተቀብሎ አዳምጦ ጆሮ ላይ ወይም አእምሮ ላይ ግን ፊልተር ማበጀት ያስፈልጋል። ነገር መቀበል አይደለም ያለብን። ጥሩ ነገር እንቀበላለን፣ ጥሩ ያልሆነው ነገር ደግሞ መጣል መቻል አለብን። ይሄ እያንዳንዳችን በተፈጥሮ ያለን በነገራችን ላይ በትምህርት ሊወጣ ችሎታ አይደለም። በተፈጥሮ ህገ ልቦና ይሉታል አባቶቻችን በተለምዶ አባባል ማለት ነው። ሁላችንም ህገ ልቦና አለን ከፈጣሪ የተሰጠን። نصيحة لا تدخل اختبار الايلتس وتخسر 1500. جايز تاب شير ارجو لسه بمناسبة يوم التأسيس بعطيك يهدينا ፈራጅነት ችሎታ አለ። ስለዚህ ያንን እንድንጠቀም መረጃ እንጠቀምበታለን ማለት አይደለም። ይህንን ስንል የተሰጠንን ለመጠቀም ኃላፊነት ነገራችን በትምህርት ሊወጣ ችሎታ አይደለም። በተፈጥሮ ህገ ልቦና ይሉታል አባቶቻችን በተለምዶ አባባል ማለት ነው። ሁላችንም ህገ ልቦና አለን ከፈጣሪ የተሰጠን የህሊና ፈራጅነት ችሎታ አለን። ስለዚህ ያንን እንድንጠቀም ብቻ እንጠቀምበታለን ማለት አይደለም። ይህን ስንል እንትኑ ቢኖረንም በተፈጥሮ የተሰጠንም ቢሆን የምንጠቀምበትና ማንጠቀምበታለን። እሱ ፍሪዊል የነጻ ፍቃድ የምንለው እዚህ ላይ ነው። ነጻ ፍቃድ ሊኖረን ይገባል። ፍሪዊል ዊላችን ሊኖር ይገባል። ፍቃዳችን ይኖራል የተሰጠንን ለመጠቀም። ከዛ አኳያ እኛ ኃላፊነትም አለብን። የሰማነው ሁሉ ለይተን ከዳዱን ከስንዴው ለይተን ጥሩ ከመጥፎ ለይተን የመቀበል ኃላፊነት አለብን። ወጣ የማለት ለማለት ፈልጋለሁ። ሆኖም ግን መዳመጦች ይቀራሉ አላስብም። ከዛ ባሻገር ብዙ ስም ማጥፋቶች አሉ፣ ብዙ አሉባልታዎች አሉ። ለነሱ አዝንላቸዋለሁ። እውነት ለመናገር አዝንላቸዋለሁ። ስለሆንኩኝ በከፍተኛ ደረጃ ሰለባ ስለሆንኩኝ አዝንላቸዋለሁ። አዝንላቸዋለሁ። ይህን ማለት ፈልጋለሁ። እንግዲህ ይህንን እነሱ ትንታኔ ይስጡበት ከፈለጉ ማለት ነው። ከዛ ባሻገር ለአማራ ሕዝብ ለፋኖ አባላት ለፋኖ ታጋዮች ማስተላለፈው መልዕክት ትልቅ ታሪክ የተሰራ ነው። ትልቅ ታሪክ ተሰርቷል። ይሄ ታሪክ ደግሞ መጠናቀቅ ያለበት እስከ ዳር መድረስ ያለበት ነው። ቅድም ያነሳሁትን ማለት ነው። እሱ ይቀረናል። እሱን በትዕግስት በጽናት ከዳር ማድረስ ይጠበቅብናል። ስለዚህ ምንም ጥርጥር የለም። እኔ ስላልኩት አይደለም። ይህንን የሚያደርግ ህዝብ መሀል እንዳለው ይህንን ያደርግ ታጋይ መካከል እንዳለ የቀን ተቀን ነው ወይ
ኑሮዬ ነው። ይሄ የምለው በዚህ ውስጥ በመገኘቴ በዚህ ትግል ውስጥ በመገኘቴ ከፍተኛ ኩራት ይሰማኛል፣ እድለኝነት ይሰማኛል ለማለት ነው እና የፈጣሪ ፍቃድ አይለየን። ሁሌም በፈጣሪ ፍቃድ እስከሆንን ድረስ ሁሌም ፍትህን አማክለን እስከታገልን ድረስ ሁሌም በቅንነት እስከታገልን ድረስ ሁሌም በልብ ንጽህና እስከታገልን ድረስ የተነሳነትን ዓላማ ከዳር ማድረስ እንችላለን ማለት ነው ፈልጎ። ከዛ ባሻገር ለኢትዮጵያውያን ወገኖቼ የኢትዮጵያውያን ወንድሞቼ ቅድም ላነሳው ጥያቄ የራኳችሁ የመሰላችሁ በተለይ የራኳችሁ ስለመሰላችሁ ወደ አማራ ቤቴ ስለሄድኩኝ የመኖር መብትን ለማስከበር የአማራ ሕዝብን የመኖር መብት ለማስከበር ወደ አማራ ቤት ሄደ የራኳችሁ ከመሰላችሁ ልቤ ይደማል። ሌላ ምን ማለት አልችልም። ልቤ ደምቷል፣ ይደማል። በዚህ ደረጃ ወደ ዘረኝነት አልሄድኩም። ዘረኝነትን እጠየፋለሁ እኔ ብቻ ይሄ ማህበረሰቡ አማራ ዘረኝነትን የሚጠየፍ ህዝብ ነው። ህዝብ ደግሞ በህዝብነቱ ይሄ አይደለም። ዘረኝነት የሚጠየፍ ህዝብ ነው። የዘረኝነት ጉዳይ አይደለም፣ የመኖር ጉዳይ ነው። የመኖር ጉዳይ ነው። ራሳችንን መከላከል ስላለብን በዛውም ደግሞ መንግስታዊ የሆነ ጨፍጫፊ በዘራችን እየጨፈጨፈ መንግስት ስለሆነ ነው። እነዚህ ነፃ አውጪ ነን የሚሉ ስለጨፈጨፉን አይደሉም። መሳሪያ ይዘን ራሳችንን ለመከላከል መንግስታዊ ይዘት ስለያዘ ነው። ይህን እንድትረዱልን ያስፈልጋል። ኢትዮጵያዊነታችን ጥቂት ትንሽ ስንዝር የሆነች ነገር አልቀነስንም፣ ልንቀንስም አይችሉም። አደረግን ማለት ራሳችንን ካድን ማለት ነው። እናንተ ካድን ማለት ሳይሆን ሌሎች ወንድሞቻችን ኢትዮጵያ ወንድሞቻችን ካድን ሳይሆን እኛ ራሳችንን ካድን ማለት ነው። ይህም ደግሞ አናደርግ አንድ ከኢትዮጵያዊነታችን ላይ የቀነስነው ነገር የለም፣ ወደፊትም አንቀንስ። መዳረሻችን መቋጫው ኢትዮጵያ ነች። ይሄ መልእክታችን ሊድረሳችሁ ለማለት ነው። ለተሰጠኝ እድል መጨረሻ ጊዜ ከልብ አመሰግናለሁ። አንተም አድማጮችም በሰላም እደሩልኝ። ኦኬ። በዚህ መሰረት ማን ነው የእስክንድርን ርዕዮተ ዓለም እያራመደ ያለው? እስክንድር የሚመስል ደጋፊ ማን ነው? በብሔረሰብ ነጥሎ በጽንፈኝነት የሚሄደው? ሀሳቤን ላጠቃልና ግርምሽም ስላለ ሌሎቹም ስላሉ እስኪ እስክንድር ካነሳው ንገሳ። አሁን እኔ ከኢትዮጵያዊነታችን አልወረድንም። አላማችን በአማራነታችን ብንታገልም አላማችን ኢትዮጵያን ማሰባሰብ ነው፣ ወይንም ነፃነት ለሁሉም ማምጣት ነው። ስለዚህ እኔና ማሜ የሌላ ብሔር ሰዎች እኛ ውስጥ ገብተው ሀሳብ እንዲሰጡ መፍቀድ አለብን። በፖለቲካችን ውስጥ እቅድ አያወጡም። በፖለቲካችን ውስጥ ተሳትፎ የላቸውም። ቢኖራቸውም እንወዳለን በልካቸው ማለት ነው። ያው ያለው የፖለቲካ ላንድስኬፕ ምንድነው? ይሄንን ሊሚቴሽን የሚያደርግ ነው። ቢኮዝ እነዚህ ያለው መጓተት ፖላራይዜሽን አብረህ እንድትሰራ የሚያደርግ ኢትዮጵያ አንድነት ስለሌለ ማለት ነው። አሁን ባለው በሀሳብ ስለተከፋፈለን እንጂ ግባችን የአማራን ጥያቄ የአማራን መብት የአማራን አንድነት አደባባይ ላይ የምናወራው ነው። ሶሻል ሚዲያ ላይ ሁሉም ብሔረሰብ መሳተፍ አለበት። ውስጥ ላይ ባለ አደረጃጀት አልገቡ ሚዲያ ላይ እንደፈለጉ ማውራት አለባቸው። ለእነሱም ጭምራል እንደዚህ የምናወራው። ሌላው ብሔረሰብ እንዳይሰማን ከፈለግን እኮ ወይ ዋትሳፕ ወይ በዙም ወይ ቴሌግራም ላይ ነው ማውራት ያለብን። ሶሻል ሚዲያ ላይ መጠን የምናወራው ለአማራው ብቻ አይደለም፣ ሁሉም ኢትዮጵያዊ ነው አማርኛ ለሚችለው። ምንም እኮ ብዥታ የለም እዚህ ላይ። ኤግዛክትሊ። እና 4 ኪሎ እንገባለን ስንል ኢትዮጵያን ለማስተዳደር ነው እንጂ ምንድነው ወንዲፍራ ወይንም ሽፈራው ሽጉጤ የሚባል ሰው አማራ በመሆኑ መርጠን ጫላና ጨቡጤ ወይንም ደግሞ ገብረትንሳኤ ምናምን ጥግህን ያዝ ልንል አይደለም። ሁሉም ኢትዮጵያዊ እኩል ነው፣ በሀገር ጉዳይ ይመለከተዋል ብለን ነው የምንታገለውና ይሄንን ማስረዳት ያስፈልጋል። ያው እኛ ውስጥ የእስክንድር ታጋይ ነን፣ የእስክንድር ዓላማ ተሸካሚዎች ነን ለሚሉ ግን ከዓላማውም ካስተሳሰቡም የራቁ በጥላቻ ያበዱ ሀብታሙ በሻን በማንነቱ ጀጅ የሚያደርጉ ሰዎችን ሌሎች ሰዎች እኔ ቤት ውስጥ ገብተው የሚወያዩ ሰዎች ሌላ ማንነት አላቸውና ለነሱ ክብር ሰጠ ብለው የሚያስቡ ሰዎች የክብር ጉዳይ ሳይሆን ያስተሳሰብ ጉዳይ ነው። ይሄንን እንደው አስረግጬ ልናገር። ከዛ በተረፈ እንግዲህ እኛ ያነሳነው ነገር ምንድነው? እስክንድር ጫማ ይሰቅላል የሚለው ትልቁ ነገር አሁን ጫማን መቼ ነው የምትሰቅለው? አልደከመም የሚለው ይሄ ነገር ነው። አየህ
እስክንድር 56 57 ዓመቱ ነው። ነገ ስልጣን ይዞ ወይንም ነገ ፋኖ አሸንፎ ትግሉን ከጫፍ አድርሶ የወጣውም እኮ የትግሉ ቫንጋርድ ነው እስክንድር፣ በእኔ እምነት ማለት ነው። ኢትዮጵያ ውስጥ እስክንድር እግዚአብሔር በህይወት ያቆየውና ፋኖ የሚያሸንፍ ኢትዮጵያም ቆራጥ የሆነ ልጇ በዘረኝነት ያልጨቀየ የዘረኝነት አሳሰብ የሌለው በቀል የሌለው ኢትዮጵያን ዩኒፋይድ ማድረግ የሚችል አማራን ጎንደሬ ጎጃሜ ብሎ የማያስብ አማራን ነፃ ሊያወጣ የሚችል መሰብሰብ የሚችል ታላቁ እስክንድር ነጋ ነው። እግዚአብሔር እድሜና ጤና ይስጠው። ይሄ አስተሳሰብ ከነሰውየው ከነስክንድር ጭምር 4 ኪሎ እንዲገባ ነው ፈልገው እና የኢትዮጵያ የፖለቲካል ትራንስፎርሜሽን በራሱ በእስክንድር እንዲመራ ነው ፈልገው። ምንም ወዴትም አይሄድም። እስክንድር ከደከመው እኮ ዞር ይላል አይልም። የት ነው የሚሄደው? ለፍቶ ትግሉን የጀመረው ጫካ ገብቶ ያስጀመረው መንግስት ላይ መጀመሪያ ጥይት የተኮሰው ታላቁ እስክንድር ነጋ ነው። ድርጅት እንዲመሰረት የአንበሳውን ድርሻ የተወጣው ታላቁ እስክንድር ነጋ ነው። ሌሎች ወንድሞቻችንን እየናኩ አይደለም። የጎንደር ልጆች ከነ ሰራዊቱ ጭምር እነ ደረጀ እነ ጌታ አስራደ ትልቁን ድርሻ አውጥተዋል። ኦፍ ኮርስ ከእስክንድር ጋር በዓላማ ቆመዋል። ኦፍ ኮርስ ይሄን እነሱን አንደርማይን አላደረግንም። ቅድም አንተ ከምታሰማው ንግግር ላይ ደረጀ ምን ይላል? እስክንድርን ብለህ ስትጠራ አታፍርም ወይ? እስክንድር ባንተ አፍ የሚጠራ አይደለም ይላል። ያው የእስክንድርን የፖለቲካ ስብዕና እግዚአብሔር ነው እያለ አይደለም እኮ የፖለቲካ ስብዕናውን እየነገረ ነው። እኛስ ምን አለን? እስክንድር በዛ ደረጃ ያለ የፖለቲካ ስብዕና ያለው ሰው ነው። ለትግላችን ታማኝ ሰው ነው። የመጨረሻዋን የድል ጽዋ ምንድነው? የመጨረሻዋን የአሸናፊነት ችቦ ሊለኩስ የሚገባው ሰው እስክንድር ነው ብለን ነው በዚህ ደረጃ ነው የምንጠብቀውና ይሄንን እስክንድር ከደከመው ይወጣል ምናምን አትመኙበት። አንደኛ አታሴሩበት፣ ሁለተኛ ክፉ አትመኙበት። እግዚአብሔር ጤና ይስጠው። ሰውየው እኮ በዚህ እድሜው እንደ ወጣቶቹ ተራራ እየወጣ ነው ያለው፣ ብዙ ነገር እያደረገ ነውና በዚህ ጥንካሬው ይቀጥል ነው የምንለው። እግዚአብሔር ይጠብቀውና ሐሜታችሁም ምኞታችሁም ሴራችሁም ደግሞ ይሄ የመጥፎ ምኞታችሁም አይጠቅምም በአደባባይና አቁሙ ነው የምንለው። እኔ በዚህ ደረጃ ነው የምለው። ግን እቀጠቅጣችኋለሁ። አንድ ነገር ምነግራችሁ እመለስላችኋለሁ። እቀጠቅጣችኋለሁ፣ ድባቅ እመታችኋለሁ፣ አፈር ከደም ያበላችኋለሁ። በሐሳብ ነው፣ በስድብ አይደለም። እንደናንተ ባሉባልታ አይደለም፣ በስድብ አይደለም። እውነትን ይዤ ግን በቃ ድራሽን ነው ማጠፈው። የተሰባሰብከው በሴቶችም በምን ትዳር ፈልጉላቸው። ባይዘወይ ፖለቲካ የትዳር ያጡ ሰዎች ዝም ብሎ ማላዘኛ መሆን የለበትም። ትዳር ፈልጉ። ይሄን ነው ብሎ አመሰግናለሁ። እኔም ሳልወጣ ልቀጥል እና መንገድ ላይ ስለመሆን እሰማቸዋለሁ። ኦኬ አጠራራ ቀጥል። በአጠቃላይ እኔ ከሁሉም ነገር ትዝ የሚለኝ እስክንድር ከተናገረው በአሁነኛው ኢንተርቪው ሳይሆን ባለፈው ያው የታወቀ ነገር ነው፣ የፖለቲካ ሳይንስ ነው። የውስጣዊም የውጫዊም ትግል ሁልጊዜም አለ የሚል ነገር ተናግሯል። የኛ አሁን ትልቁ ችግር የውስጣዊ ትግሉ በጣም ከተነሳንበት ዓላማ አርቆን እርስ በርስ ለመጠላለፍ ላይ ተብትቦን መቅረቱ ነው እና የሚያሳዝነው። እኛ ደግሞ መሪያችን ሰምተን ደግሞ ከውስጥም ከውጭም እንጠብቀዋለን። ውጭ ብቻ እናይም። ዛት ያን የሆነው ሄድበት እና እሱ በጣም ይታገላል ቀን ከሌት ዙሪያውን እውነትን ስለያዘ ብቻ ዙሪያውን እየታገለ ነው። ያው ከዚህ በፊት አልተማርንም ማለት ነው። እንደዚህ ባደረጉ እሱን በዲሞክራሲ የሚሄድበትን አካሄድ በተቃወሙ ኃይሎች ምክንያት የተፈጠረውን የትግል ድክመት ግንዛቤ ውስጥ ያላስገቡ ኃይሎች ሌላ ጎጥ ውስጥ ደግሞ እንደገና ገቡ። ድጋሚ ተመሳሳይ የሆነ አዙሪት እንደውም ባነሰ ዳይሜንሽን ማለት ነው እያነሰ መጣ ዳይሜንሽኑ እና ወደዛ እየሄዱ እንደሆነ ደግሞ ቀድሞም የሚሸቱ ነገሮች እንደነበሩ በግልጽ ነው። እስክንድርን ብዙዎቹ በብዛትም እና በኳንቲፋይ ሳላረግ በአጠቃላይ ሰሞፈም የትሮጃን ሆርስ አድርገው እሱን የመጠቀም
ሀሳብ ያላቸው ጎጠኞች እንደከበቡት በተወሰነ ደረጃ ያ ነገር እንዳለ ይሸት ነበር። ያ ነው ያገረሽ የመጣው። ይሄ ትግል እሱ አደባባይ ወጥቶ እንደዚህ ያደረጉኝ የማይልበት ምክንያት የውስጣዊ ትግሉን የድርጅቱን ላለመሸርሸር ነው። በእኛ በኩል ምን ያህል ይህንን ነገር እየተረዳን የደጋፊዎችን መበታተን ከሚያመጣ ወደሚያቀራርብ ነገር እናመጣዋለን የሚለው ራሱን የቻለ ትልቅ ቻሌንጅ ነው። ግን በዚሁ ከቀጠለ ያው መጨረሻው ነገም የሚመጣበት ሁኔታ ከባድ ነው የሚሆነው። እስክንድር ከተናገራቸው ያው እውነትን ይዞ የተናገረው መቼ አሁን ለምሳሌ ሞገስ የጠየቀውን ጥያቄ አንድ ምሳሌ ሳነሳ መቼ ነው አንተ የሚደክም የሚለው ንግግር ባይት ሰልፍ በጣም ያው እስከ ሞገስ በተቻለ መጠን ሙሉን ኢንተርቪው ሰምቼዋለሁ። እንትን ለመሆን ይሞክራል፣ ኢንዲፔንደንት ሆኖ ወይንም ትንሽ ቻሌንጂንግ ሆኖ ለመቅረብ ይሞክራል። ግን እስክንድር ትግል ነው ባይት ሰልፍ ኢን ጀነራል። እስክንድር የተሰራው አጥንቱ ደግሞ የተሰራው በትግል ነው። ይሄ ከድሮ ጀምሮ ከወጣትነት ጀምሮ የኖረበት ነገር ነው እና በብረት የተሰራን ቤት ሄደ ይሄ ቤት መቼ ነው ብረት መሆን የሚያቆመው እንደማለት ነው። ያ ማለት ቤቱ አይኖርም ማለት ነው። እስክንድርን ከመቼም እስከ መጨረሻው ድረስ ከትግል ውጭ ሌላ ህይወት የለውም። ህይወቱ የተገነባው በትግል ላይ ነው። ይሄ ሁላችንም የምናውቀው ታሪክ ነው። እኔ አዲስ ሲናገር ትንሽ ሚስኮት እንዳይደረግ እሱ ስለ አበበ ቢቂላ 2-3 ደጋግመህ ስላነሳ ትልል የምፈልገው አዲስ እነሱ አንተ የተነሳበት አውድ ይገባኛል። እነሱ ቻሌንጅ ያደረጉ ፓርት የዲኤንኤ ሌላ ነገር ሊሆን ይችላል። አንተ በዛ መልኩ አይደለም እና እኔ የማውቀውን አጠር አድርጌ ልናገር። የአበበ ህዝባችን ሲጋባ የኖረ ህዝብ ነው። የአበበ ቢቂላ እናት አቶ ቢቂላ የሚባሉ አግብተው ይሄ እንግዲህ የአበበ ቢቂላ ልጅ ካሊፎርኒያ ትኖራለች፣ መጽሐፍ ጽፋለች። የተጻፈና ያለ መጽሐፍ ላይ ነው ያለውና አቶ ቢቂላ የሚባሉ አግብተው የወለዱት ልጅ ወታደር ሆኖ ይኖር ነበረ። ከዛ በኋላ ግን አበበን የወለዱት ከተፋቱ በኋላ ከሌላ ሰው ነውና ሩጫ ጎበዝ ስለሆነ አበበ ወንድሙ ጦር ሰራዊት ውስጥ ወስዶ ሲያስመዘግበው ወንድሙ መሆኑን ፕሩፍ ለማድረግ የአባቱን ስም በትክክል ረስቼዋለሁ፣ ግን አበበ ቢቂላ ብሎ አስመዘገበው እና በዛ ምክንያት ነው አበበ ቢቂላ የሚባለው። እንደው ታችም ያሉ ሰዎች ስላሉ አንተ ያነሳበት አውድ ሌላ ቢሆንም ታሪኩ መሰረት ያለው ጥያቄም እንዳለ በዚሁ ያው ከተነሳ ላይ ቀር ክሊር አድርገን እንድናልፈው በሚል ነው። በተረፈ ያው እሰማለሁ፣ ታቾኝም እዚሁ ሆኜም እሰማለሁ፣ መንገድ ላይ ስለመሆን ነው። ያ ግርምሽ እኔ እኮ አበበ ቢቂላ እውነት ለመናገር የኢትዮጵያ ልጅ ነው። ብሔሩንም የጠየቀ ሰው እኔ አላውቅም እስከ ቅርብ ጊዜ ድረስ እና ዳዝማር እኔ እንደዛ አይነት እንትን የለኝም። አማራ በመሆኑ ደስ ይለኛል፣ ኦሮሞ በመሆኑም ደስ ይለኛል፣ አበበ ቢቂላ በመሆኑ ደስ ይለኛል። የኢትዮጵያ አይከን ነው። ከዛ ውጪ ሌላ ነገር የለም። እኔ ማውቀው ግን ያየሁትን ቪዲዮ አይቼ ነው ያንን ትንታኔ የሰጠሁትኝ። ሰውየው ሲናገር ንጉሱ ሲሸልሙት አይቼ ይሄ ሰውዬ እኮ ኦሮሞኛ ይናገራል ወይንም ደግሞ ቋንቋው አክሰንቱ እንደዛ ነው ብዬ ተናገርኩ። አሁን በዛ ክርክር ልክ እኔን በቃ ልክ ጸረ አማራ አይነት ነገር አለ አይደለ? በቃ አበበን ከአማራነቱን የነጠቁት አድርጎ ነው የተተነተነውና ሚስኮት ስለሚያረጉ ነው። ግን በዛው ላይ እንደዚህ አይነት ነገር ሲነሳ ክሊር አድርገህ ዝም ብለህ ካለፍከው በዚህ እዚህ ታች የሚሰማው በሙሉ የሆነ ሚስ አንደርስታንዲንግም ታሪክም መዛባት የለበትም። የአማራ ህዝብ አንዱም ትልቁ ቻሌንጅ የሆነው ታሪክ እየተጻፈበት በመጣው ሁኔታ ነው እንደዚህ አይነት ጣጣ ውስጥ የገባውና አበበ ቢቂላ በኢህአዴግ አልተወለደም አይደለም። እንደው በአጋጣሚ ይሄ በአጋጣሚ እነሱ ስላነሱት እንጂ እኮ ነው ይኸውልህ ምን ያህል እንደሚሄዱ እኮ ነው። ምን ያህል ቂምና በቀል እኔ አሁን ይሄንን አንድ መድረክ ላይ ያወራነውን ነገር እኮ ነው። አሁን ትናንትና በተፈጠረው ልዩነታችን ይሄ ሁሉ ተነስቶብኛል እያልኩ እኮ ነው። እኔ እኮ በጣም ይገርመው እኮ ይሄ ሁሉ እኔ መወቀሻውኛለሁ በዚህ ሁሉ ማለት ነውና ያስፈልግም እኮ በነገራችን ላይ ያመለካከት ሀብትሽ ቆይ ደግሞ ጀነራል እናድርገውና
እነሱ ቆይ አንድ ጊዜ ማምዬ ቆይ ደግሞ ሌላ አስታወስኩኝ አይደል አሁን ለምሳሌ የደርግ መንግስትን ይኸውልህ እነሱ ኦሮሞ ነው ብለው በደም ማንነታቸው መሪዎቹን ይቆጥሩና ኦሮሞ ነው ይላሉ እኔ ደግሞ የደርግ መንግስት ለምሳሌ አባቴም ነበረበት አውቀዋለሁ አባቴ አማራ ነው ግን ደርግ ውስጥ ነበር አውቃለሁ ደርግ ኢትዮጵያዊ እንደሆነ ነው ማውቀው ፍጹም ኢትዮጵያዊ ነው አምባገነን ነበር አዎ ግን ኢትዮጵያ ነበረ ደርግ ግን በደምና ባጥን ቆጥሮ ኦሮሞ አድርጎ ያመጣል እኔ አሁን የና አልስማም የሐሳብ ልዩነት አለኝ እዚህ ጋር ከዚ መንግስቱ ኃይለማርያም ተቋረጥክ ለእያንዳንዱ ነገር መልስ አያስፈልግም ደርግ ኢትዮጵያዊ ነው የኔም አባት ወታደር ነው 14 ዓመት የደርግ ወታደር ነበረ ካራማራ የዘመተ ባናታቸው የተከሉ ደርግ እኔ ስቲል ነው ፋዘር ይከራከረኛል መንግስቱን ደግፎ ጀግና ነው አትንካብኝ የሚለኝ ፋዘር እና አባቴን ኦሮሞ ልታረጉት ነው ወላ አባቴ የምናቀውን አቁሉ ገልብጠው ሊነግሩን ይሞክራሉ ይሄ ባይዘው ምን እንደሆነ ታውቃለህ ቆይ ልንገርህ ይሄ የኦነግ ሜንታሊቲ ነው የኦነግና የወያኔ ሜንታሊቲ ነው ኦነግና ወያኔ ይኸውልህ ናሽናሊዝምን ሲሰሩ የኢትዮጵያ የሆነውን ነገር በሙሉ እያፈረሱ እያጠለሹ ለአማራ እየሰጡ ነው የሚሄዱት አሁን ደግሞ በተቃራኒው እነዚህ ኢትዮጵያዊ ሆኖ የታገለውን በሙሉ ያነሱ ያጥላሉ ኦሮሞ እያደረጉት ነው የሚሄዱት ተመሳሳይ ነገር ነው ባይዘው ይሄ ነውር መጣየፍ አለብኝ እኔ ኮፒ ናቸው እኮ የሆነ ኮፒ እሱ ነው እኮ የምልና እንደዚህ አይነት አስተሳሰባቸው በጣም ቆሻሻ አልቀበለውም ኡነን ለመናገር አይ ባይዶሎጂ እስክንገባባ ድረስ መራራቅ አለብን በሙዳቸው ያራምዱ ከናመላቸው ከነጸባያቸው ከናስተሳሰባቸው ከምንጓተት ከምንናጭ በመንገዳችን ሄዱ በመንገዳችን ሄድ ሪሊ እኔ አሁን የታዘብኩት ይሄ ነው እኔ አሁን ደርግን ባነሳው በአበበ ቢቂላም በሌላውም እኔ አልስማምም ከነሱ ጋር አንደኛ አበበ ቢቂላ ኢትዮጵያዊ ነው በዛኔ በሱ በነበረበት ዘመን ኦሮሞ አማራ ምናምን የሚባል የለም አሁን ላይ መዞ የሌለበት እንትን ማለት አይችልም ሲቀጥል የደርግ መንግስት የኢትዮጵያ መንግስት ነው ምንድነው የምትሉት ተነሳ ተራመድ ክንድህን አበርታ እያለ መንግስቱ ኃይለማርያም የለም ምጽዋ ወደብ ላይ ቁጭ ብሎ የሰጠውን ኢንተርቪው አባቶች ይላል እነ ቴድሮስ እነ ሚሊሊክ ይላል ለዚች ሀገር የግዛት አንድነት እንደዚህ አድርገዋል ይላል መንግስቱ ኃይለማርያም አንድ የመጨረሻ ኢንተርቪው ያለው እና ያ መንግስቱ በኢትዮጵያዊነት ይታወቃል ያው አምባገነን ነው ሶሻሊስት ነው ሰው ገለዋል ኢትዮጵያ ለገባችበት መከራ ምን የመንግስት የደርግ ውድቀት የኢትዮጵያ እንደውም ኢትዮጵያ መጨረሻ የተቀበረችው ደርግ የወደቀ ጊዜ ብዬ ነው ማምነው እኔ ትሩሊ ማምነው እንደዛ ነው ደርግ የወደቀ ጊዜ ኢትዮጵያዊነት ሞተ ብዬ ነው ማምነው ከዚ ወያኔ መጥቶ የኢትዮጵያዊነትን ገመዱን የበጣጠሰው እንደዛ ነው የሆነው እና የመጨረሻ ኢትዮጵያዊነት እኩልነት እንደው ከነ ሁሉም ብሔር ሳይለይ ማለት ነው ብሔር ሳይለይ ኢትዮጵያዊነት የነበረበት ጊዜ የደርግ ጊዜ ነው እኔ እስከማውቀው ድረስ እና በብዙ መከራከር እንችላለን ግን ይሄ አይደለም ተቀበለው ያንን ነው እኮ ኢህአዴግን አንቀበልም ወደ አጀንዳችን እንመለሳለንና ለማንኛውም ግን እኛ የእስክንድር ኮር ደጋፊዎች ነን ብቻ ሳንሆንም ኡነን ለመናገር ሚዲያው ላይም ደግሞ ሚዲያው በእጃችን ነው ሚዲያውን ሰርተን ምንድነው ፈተን ገጥመን መስራት እንችላለን ይሄ የኖርንበት ነው ስለዚህ ቲክታክ መጥቶ 2 እና 3 ባልቴቶች ተሰባስበው ስለተሳደቡ በሚዲያ የበላይነት ይወሰዳችሁ የሚመስላችሁ ድኩማኖች መሳደብ ያው በቃ የምታውቁት ይሄን ነው መታሃሜት ማለት ነው ቡና ላይ የምታረጉትን እዚህ ተሰብስባችሁ ማሜና ሀብታሙን ስለሰደባችሁ ሳሚ ቀኝ የሚባል ደግሞ የጎንደር ጎጠኛ ሲሳደብ አይቻለሁ ሰው አልጠብቆም እኔ አለስ በመከባበር የፖለቲካ ልዩነት ቢኖረንም እኔ አክብሬ ነው ማውራውና እሱም ሲሳደብ ነው የዋለው እዛ ሲመቸለታም ሲሳደብ ነበርና አጼ ዘርዓ ያዕቆብ ዝም ቤት ሲሳደብ ነበር እዛም ስም ሲያጠፋ ነበርና እንደዚህ አይነት ነውረኞች ተቆጠቡ በስድብ ማሸነፍ አይቻልም ሰውን ስም በመስጠት በመለጠፍ በማሸማቀቅ ለማሸማቀቅ በመሞከር የሚሸማቀቅ ካለ ማለት ነው የለምን ደግሞ እንደዚህ አይነት ነገር በጣም ነው የሚበስብኝ አይ ቲንክ ባህሬን የተረዳችሁ ይመስለኛል አንድ ስንዝር በሄዳችሁ ቁጥር እኔ 100 ስንዝር ነው የሚሄደውና ስለዚህ አርፋችሁ ቁጭ በሉ ነው ማለት እንፈልገው ማሜው ጋይስ ታብታብ ሸር አድርጉ እስኪ ሌሎች ከማውራታቸው በፊት የትላንትና ወዲያው ምናምን አሰምቻቸዋለሁ ትላንትና እኔ ይቆማል ብዬ ነበረ ያው ወደ አጀንዳችን ከመሄዳችን በፊት የተወሰነ እንትን ዋናው አጀንዳችን የወጡ ሪከርዶች አሉ
ከዛም አልፎ ተያይዞ ያሉ ነባራዊ ሁኔታዎችን እንትንላለን። ግን ታብታብ 50 ሺህ አስገቡ። ታብታብ እያደረጋችሁ አይደለም? አንዴ ታብታብ አድርጉ። የትላንትናውን ውርጅብኝ ትንሽ እንሄድበታለን። ቆይ ጠብቁ። ግን የተሰጠን ስም ግን በጣም ነው የሚገርመው። እኔ ከምንም በላይ የሚከፍለኝ ሰው እንዳለ አላውቅም ነበረ። እባካችሁ ደሞዜን አሰጡኝ። ከታማው ላይ ቀር ደሞዝ ይሰጠኝ። ዝም ብዬ በባዶ ይከፈላል እየተባልኩ ነው ያለሁት። ማን ነበር ይከፍላል ያሉኝ? ቆይ እስኪ አንዴ አዳምጡ። እነ ጃላዲስ እነ ማሜ ምናምን የሚባሉ ሰዎች እኮ ከጀርባ በነገራቸው ላይ ለማሜ እኮ ደሞዝ እየከፈለ እንደዚህ በየቀኑ ቁሞ ሲያወራ እንዲውል የሚያደርገው ቄስ ማንደፍሮ ነው። በነገራቸው ላይ ደገማ አንዴ ይሄንን የሚለው እንግዲህ ቄስ ማንደፍሮ ይጠፉ ዛሬ ቄስ ማንደፍሮ እየሰሙ ነው። ገባ በሉ አራለው በሌላ አካውንት ሲቀይ እነ ጃላዲስ እነ ማሜ ምናምን የሚባሉ ሰዎች እኮ ከጀርባ በነገራቸው ላይ ለማሜ እኮ ደሞዝ እየከፈለ እንደዚህ በየቀኑ ቁሞ ሲያወራ እንዲውል የሚያደርገው ቄስ ማንደፍሮ ነው። በነገራቸው ላይ አሁን እኔ በነገራችን ላይ ጊዜ ስለሌለኝ ትግሉን ከልቤ ስለምደግፍ መልስ ሲሰጣቸው ደስ ይላቸዋል። አሁን ዳዊት ሰለሞን ምን ሞራል አለ? አንተ እኮ ብልጽግና ነህ። መረጃና ደህንነት ውስጥ ስትሰራ የነበር ክንከፍነ ማስረጃውን ደግሞ ጊዜ ነው የምጠብቅ አመጣልሃለሁ። አንድ ቀን ስሙን አንስቼው አላውቅም። አሁን ዳዊት እስኪ ሌሎች ችግር የለውም። ዳዊት ይህ እኮ ጤነኝነት አይደለም ወላሂ። ጎጠኝነት ጎጠኛና ሽንፍላ ታጥላ ናችሁ። ምን ማስረጃ አለውን የሚከፍለው? አንደኛው መጥቶ ሌላ እከሌ ነው ብልጽግና ነው ጆከር። በባለፈው ግን ቄስ በምኑ ነው የሚከፍለው? አሁን እኔ ቄስ ማቀው ጸሎት ሲያደርግ ነው ወይንም ደግሞ ራሱ ከህዝብ ተከፍሎ ቄስ እንዴት አድርጎ ነው የሚከፍለው? አንዱን ይምረጡልኝ ቢያንስ እንዲታመኑ ይስማሙ። ጆከር በባለፈው አሁን ዶላር ይገባለታል ማሜ እንደዚህ ንጉስ እየወዳ ቤት 1000 ምናምን ሰው ባለበት ማሜ ብልጽግና ይከፍለዋል አለ። ዶላር ይላክለታል። አሁን እዚህ ጋር የሚያወራው ሲያወራ በየገዝቶ ሄዶ በሚያወራበት ዶላር ይገባለታል አለ። ይሄኛው ደግሞ ሌላ በቃ አንዱን ምረጡ፣ ተስማሙ። በብሔረሰብ አትስማሙ። አንደኛው ኩናማ፣ አንደኛው ኦሮሞ፣ አንደኛው ስልጤ፣ ጉራጌ፣ ትግሬ ይቀረኝ ብሔረሰብ የለም። እና ቢያንስ ስም ስታጠፉ አንደኛው ቀድሞ ያጠፋበትን ስም ያንን ተከታትላችሁ ብሎ ያኔ ትንሽ ህዝቡ ይወዛግባል፣ አመኔታ ይኖራል። ከዛ ውጭ ግን ፋጤም በራሱ አርገጤም፣ ዳዊትም፣ አንበርብርም፣ አሸብርም በየራሱ ስም ከሰጠ እዛው ራሳችሁን በራሳችሁ የሚመታታው ሰው አንድ ሰው ራሱ ሊያምናችሁ አይችልም። ቢያንስ ድካማችሁ በከንቱ እንዳይቀር ማለት ነው። እኔ እኮ አሁን ትልቅ ሰው አይደለ እንዴ ዳዊት? ነውር አይደለም? ኧረ ተው። ለእስክንድር በእርግጠኝነት ነግራችሁ ህይወቱን አሳልፎ ይሰጣል። እንኳንስ የእሱን ስልጣን ሊገዳደር ቀርቶ አፍተሮል ለድርጅቱ አመራሮች ስልጣን ማለት ነቲንግ ግልጽ አድርገውታል። አይደለምና እስክንድር ጋር ያለውን ስልጣን ለመሻማት እነሱ ባሉት ደረጃ ሊሄዱ ቀርቶ ሌላውም እኮ ነው ያሉት። ሌላውም ከድርጅቱ ውጭ ያለው ስልጣን ከፈለገ ይውሰድ፣ እኛ ለኛ ወሬ ራሱ ያስጠላል። በአንድ ላይ ተሰበሰቡ እስከሚደንቀኝ ድረስ ነው። በእስክንድር ላይ ያሴራሉ ብሎ ማሰብ ራሱ ጅልነት ነው፣ ቅልነት ነው። እነዛ ሰዎች ግን ይህን ኮንስፓይረሲ መስራት አለባቸው። የድርጅቱን ደጋፊዎች ስስብልት ያውቃሉ። ስስብልታችንን ስም እንደሚያውቁ እርስ በርሳችን ሊያምታቱን፣ እርስ በርሳችን ሊያጋጩን፣ እርስ በርሳችን እንትን ሊሉን ይፈልጋሉ። የተወሰነ ደረጃ ተሳክቶላቸዋል። ድምፁ ራሱ ሬዲዮ ይሰብራል። እንዲህ ይባል ነበር። የምርጫ 97ን የመሰለ ነገር ነው የተከሰተው። ያ ደግሞ ትላንትና ድምፁ በጣም የሚያስጠላው አይ ነው ምንድን ነው የኦሮሞ ብሔርተኞች ድሮ እኛ ቋንቋችን በምናምን ኦሮሞኛ ሲነገር አለ ሬዲዮ ይሰብራል እየተባለን እንሸማቀቅ ነበር። እኔ አሁን እኮ ሬዲዮ የሚሰብር ድምፅ እኮ ነው በአማራ ውስጥ በቃ
ፖለቲከኛ ሆነ የመጣው ለማሸማቀቅ አይደለም። በቃ ሬዲዮ የምትሰብሩ ሰዎች እባካችሁ በቋንቋችሁ ምናምን ሬዲዮ የምትሰብሩ ለአቅመ ሚዲያ ያልደረሰ እንደ ቅላጼ ያስፈልጋል እኮ እውቀት ያስፈልጋል እኮ። አንዳንዶቹ እኮ ከነጥሬ እንትኑ ነው እኮ ባሉበት ከነድንግል አክሰንቱ ይመጣና ጆሮአችንን ያደመዋል። አዲስ ይህንን ማሰማበት አሁን አንተን ስትል እንትን አልከን እያሉ ነበር። ይህን ሁላ የሚያወራው ዳዊት ሰለሞን ከጥቁር አዝሙድ ቤት ነው። ባይዘዊ እንኳን አንዴ ትንሽ እንትን ልበል ላይ ከዚህ ጋር ሰው ግራ እንዳይጋባ ማን እያጠፋ እንደው መረዳት አለባቸው። ታብታብ አድርጎ ቢኒ አስተካክለህ ላክ እንደገና ችግር እኮ ጥቁር አዝሙድ ካልተግባባን ውስጥ ለውስጥ ብዙ ጓደኞች አሉናል የሚያደራዱ መረዳዳት መነጋገር። ከዛ ውጭ እዚህ የወጣን መጎፍላት ትክክል አይደለም፣ በፍጹም ትክክል አይደለም። አንድ መሆን አለብን። መሪዎቻችን አንድ ናቸው። መሪዎቻችን ተከባብረው ነው የሚኖሩት። መሪዎቻችን ከምንም በላይ የሚያስጨንቃቸው የአማራ ትግል ነው። እንደ አንዳንዶቹ እኔ ካልነገስኩ ብቻ እገኛለሁ ምናምን የሚል መሪ የለኝም። እኔ እንደዛ አይነት መሪም አላውቅም። ሁሉም መሪዎቻችን በብቃትም በንቃትም በሁሉም ነገር የተዋጣላቸው ናቸው ብዬ ነው ማምነው። በዚህ ደረጃ ነው ማምናቸው። አንዳቸው ከሌላቸው በምንም አይበላለጡ። የፖዚሽን ጉዳይ ነው። መሪያችን ሊቀመንበሩ እስክንድር ነጋ የጥቂቶቹ ብቻ መሪ ሳይሆን የሁሉም የአማራ መሪ ነው። በዚህ ደረጃ ነው ማስበው። ለአንዱ የተለየ ለአንዱ የተለየ አይደለም። ለሁላችንም አባታችን ነው፣ መሪያችን ነው። ከላይ እስከ ላይ ከጎንደር እስከ ሸዋ እስከ ወሎ እስከ ጎጃም ንጹህ አማራ እንደዚህ ነው የሚያስበው። ንጹህ አማራ ነው ማወራው። ግን ያገው ሸንጎን ደርቦ ጃኬት አድርጎ የሚመጣ ካለ እሱ ሌላ ነው። ስለሱ አይመለከተኝም። ማሸማጎን ሸንጎ እኔ ነኝ ጎጃሜ። እንደገና ደግሞ የውስጥ ያለውን ችግር የምናምን በዚህ ለማላወስና እስክንድርን ታኮ የሚመጣ ጉፋያም ካለ እሱ አይመለከተኝም። ስለ ንጹህ አማራ ልጆችና ለአማራ ፋኖ ህዝባዊ ድርጅት ሪል ደጋፊዎች ግን የገባ ይሄ ውስጡን ምንድነው ይባል እርስ በርስ የምናደርገው ሽኩቻ አቁመን በመሪዎቻችን ስነ ልቦና ልክ ከፍ ብለን እንብረር። አመሰግናለሁ። ብረሩ አንተ እዛች ቅመም ምንድነው የቅመማ ቅማም ሴት ምንድነው የስሟንም መጥራት የምትጠየፋት ልጅ አለች። ለምትለፈልፍ ተሳዳቢ አሮጊት አለች። አይ ስድብ እኮ አይደለም ስትሳደብ ነው የምትውለውና እኔ ስሟንም አልጠራትም እኮ ነው የምልህ። የምትፈልገው ስሟን እንድጠራት ነውና ክብር ይሰማታል። ስለዚህ ስሟንም አልጠራትም። ግን እያልኩ ያለሁትኝ እዛ ቤት እንደ ባናና ቤት እንደ ሴሲ ቦጭቁን ነው አዲስ ታይምስ ማሜ አዲስ ታይምስ ስንት ስጋችንን ሲበሉ ነው ያደሩት። ሁለቱም ሶስቱም ቤት ማለት ነው እንዴ። ምን ያስለቀሳል? ሁለቱም እኩል ናቸው ይለኛል። እኔ አሁን ምን ልንገርህ፣ ይሄ ዳዊት ሰለሞን ያነሳው ሐሳብ ነው። እስክንድርን የሚያክል የፖለቲካ ስብዕና ያለው ሰው ኢትዮጵያ ውስጥ የለም። አይደለም አማራ ፋኖ ውስጥ። ይሄን ዋጠው፣ ተቀበለው፣ በቃ አክብረው። አንድ ሰው እኮ ትልቅ የፖለቲካል ስብዕና ካለው ያ ለአማራ ህዝብ አለኝታ ነው። ለአማራ ህዝብ አንድ ጊዜ ሐሳቤን ለአማራ ህዝብ ያ ሊያስደስተው ነው የሚገባው። እሱ ላይ ተጨማሪ የሚሆን ነገር ትፈልጋለህ እንጂ የእስክንድርን የፖለቲካል ክሬደንሻል የፖለቲካ ተቀባይነት የእስክንድርን የፖለቲካል ካፓሲቲ ወይንም ደግሞ የፖለቲካል አቅሙን እኩል ነው ከጌታ አስራደ ጋር ስትለኝ አልሰማም። ጌታ አስራደ የዩኒቨርሲቲ መምህር የነበረ ሰው ነው። ከስርዓቱ ጋር በሚሰራ የነበረ ሰው ነው። ሙላቱ የሚባለው አሁን ፕሬዚደንት የነበረው ከነሱ ጋር ከብአዴኖች ጋር አብሮ እንጀራ ይበላ የነበረ ሰው ነው። ግን አሁን ታጋይ ነው። በቃ ሐቁን እንነጋገር። ገባ? ታጋይ ነው። ይሄንን ሐቅ ወሱ። እስክንድር ደግሞ እነ ሙላቱን ሲታገል የነበረ እነ መለስ ዜናዊን እነ አባዱላን ሲታገል የነበረ ጀግና ነው። በጥፍሩ ቆሞ ወያኔን ኢህአዴግን ብአዴንን ለ30 ዓመት የታገለ ነው። እኩል ነው አትበለኝ። አይደለም። ይሄን አስረግጬ ስነግር ጌታ አስራደን ማናናቂ አይደለም፣ ሐቁን መናገሬ ነው። ይሄን አስረግጬ ስነግር ማስረሻ ሰጤን ማናናቂ አይደለም። እውነቱ እውነት ነው። አየ ይሄ መለየት አለበት። እስክንድር ከገዢዎች ጋር ሰርቶ አያውቅም። አሁን ዘመነ ካሴ ብአዴን ነበረ፣ የብአዴን የወጣት ክንፍ ነበረ።
እዛ ውስጥ ተሳትፏል። ሀቅ ስለሆነ ታሪኩም ስለሆነ እስክንድር ነጋ ግን የዛ አይነት ታሪክ የለውም። ንጹህ ነው። ይኸውልህ በፖለቲካ ተሳትፈው 30 ዓመት የነጻነት ታጋይ ነው እንጂ ከጭቆና ጋር ተባብሮ አያውቅም። ከጨቋኞች ጋር እንጀራ በልቶ አያውቅም። ምንም አይነት በደል አድርሶ አያውቅም። ምንም ነገር አድርጎ አያውቅም። ለራሱ ጥቅምም ቆሞ አያውቅም። ሌሎቹ ግን ዛሬ ታጋይ ናቸው። አዎ በአንድ ወቅት ግን ለጥቅምም ይሁን ለእንጀራም ይሁን ከስርዓቱ ጋር የነበሩ ሰዎች ናቸው። ይሄ ሲነገር የምታብድ ከሆነ እውነትን መቀበል ያቀተሃል። እውነት ሲነገር ያመሃል ማለት ነው። እሱ ደግሞ ለሱ ደግሞ መድኃኒት እኔ ነኝ። ረግጠሃለሁ ማለት በእንዳንተ አይነት ይሄ የወረደ የመንደር ስድብ ምናምን ሳይሆን በእውነት እኮረኩምሃለሁ። በእውነት አናትን አነደዋለሁ። ቀንና ሌሊት ሀብታሙ በሻ አዲስ ታይምስ ጃልመሮ ደግሞ ብሎኛል ሰሞኑን። እንደዛ ስትለፈልፍ ትውላለህ። ገብቶሃል? ስም ስታጠፋ ትውላለህ፣ ስም ስትሰጥ ትውላለህ። ቢኮዝ ዩ ካን ሃንድል ኢት። ይሄ ነው ይቀጥላል። ምንም አታመጣም። ኦኬ አዲስ ታይምስ ፈቃደኛ ነህ? እነሱ ሪኩዌስት ልከዋል። እኔ አሁን በተራ ማውራት ከቻላችሁ እነሱም ያው ገብተው እኔ አላወራ። አንደኛ ትናንትና ቤታቸውን ዘግተው ነው ሲሰድቡን የነበረው። ፌር የሚሆነው እኔም ቤቴን ዘግቼ በስድብ አይደለም እንደነሱ ስም በማጥፋት አይደለም። አናታቸውን ከቀጠቀጥኳቸው በኋላ በነፃ መድረክ ከፈለጉ ዊክንድ ቤት ሌላ ቀን። ዛሬ እኔ ከነዚህ ጋር አላወራም። እኔም እንደውም ዛሬ ማታ ወይ ነገ ጠዋት እመለስላችኋለሁ። አይ ዶንት ኖ ያለኝን ሰዓት ቅድም እንደነገርኩ ልጆችን ከባስኬትቦል ይዤ አሁን እየተመለስኩ ነው እና የሚመቸኝ አይመስለኝም። ግን ማታ ላይ ምናልባት ልገባ ይችላል። ካልሆነ በጠዋት በራሴ ቤት ገብቼ ያነሱትን ሐሳብ ድባንክ አደርጋለሁ። ድኩማን ነው ማረጋቸው። የሐሳብ ደሃ እንደሆኑ ተሳዳቢዎች እንደሆኑ ማሳየት ፈልጋለሁ። ከዛ በኋላ ግን መዋየት እንችላለን። አሁን ግን ከነዚህ ሰዎች ጋር ባናና ነው አይደል? ቤቱን ዘግቶ እኮ ነው ከሀገር ተሳዳቢዎች ከሀገር ቤትም ከጎንደርም ከምናምን አሰባስቦ ሲያሰድበኝ የነበረው ሲያሰድበኝ ያደረው እና ያቺ ሴትዮዋም እንደዛ ነው። ያ እሱን እያስፈቀድኩ ነው። ቀድሞ የገባው እሱ ነው። እነሱ ቀደም ኢንቫይስ አደርጋቸው አልገቡም ነበረ። ምክንያቱም እኔ መንጫጫት አልፈልግም። ይህ ከፈለጉ ነው። ግን አንድ ነገር ላሳያቸው በዚህ አጋጣሚ። አንዴ ፋይት እያደረጉ ያሉት እንደው ትዝብት ነው። ሉክ ቤቱን ባናናን የከፈተው እዚህ ያለ ችግር የለውም። እንዳን እስራኤል ሳሚ ይባስ ምናምን ሁሉ እዚህ ጋር ያለው ኦል ጎንደሬ ነው ያለው። ለወደፊቱ ቢያንስ አንድ ጎጃሚ ፈልጋችሁ አስገቡ። ከመሀላችሁ አንድ ሸዋዬ አንድ ወልዬ አስገቡ። እዚህ ጋር እንዳለ ቶማስም ማሜ እዚህ ጋር ቆይ የተናገርነው እኮ ማስረጃ ሰጠኝ። ጌታ ስራደን እና መስፍንን ነው አይደል የተናገርነው? እና መስፍንን ነው አይደል የተናገርነው? ሶና የመጡት አንደኛ ተሰባስበው የጎንደር ልጆች ናቸው። ሁለተኛ የሚከላከሉት ኦንሊ ጌታ ስራደን ብቻ ነው። ከዛ ምንድነው ፋፍዴን ማን ነው አፋድ ደግሞ ድርጅታችን ነው ይላል። ድርጅት ከሆነ እኮ ማስረሻ ሰጠኝ እንደዛ ጥብቅና ተቆምለት ነበር። ጌታ ስራደ ስትል ነው ያልከው። ያ በቃ አይ እኔ ጀስት እንትን ለማለት ነው። እዚህ ባለው አሁን በቃ አንተ ትካልክ በቃ አንተ ስጨርስ አስገባቸዋለሁ። ጋይስ ታፕ ሼር አድርጉ። ለማንኛውም አዲስ ታይምስ እንግዲህ ጦርና ጋሼን አልሰቅልም ብሏል። እኔ ትላንትና ነው የሰቀልኩኝ፣ ግን ስሜ ከተነሳ መልስ ለመስጠት እገደዳለሁኝ። ቢኮዝ ስሜ በሐሰት ያውን ደግሞ በማይረባ ሰው ስሜ እንዲነሳ አልፈልግም። ኧረ ሞዴሬተር እኮ ነው ያለው። እኔ አይደለሁም ያስገባሁሽ። ታስወርደኝ ነው ላስወርድሽ አለ ሚዩት አድርጊ አንዴ። ማን እንዳስገባሽ አውቃለሁ። ሚዩት አድርጊ። አይ ቆይ አንደኛ ሚዩት አድርጊ። አንዴ ሚዩት አድርጊ። እዚህ ጋር አልቀመጥም ነው። ቆይ አንዴ ሚዩት አድርጊ። እኔ ልውረድ? እኔ መውረድ እችላለሁ። ማንም ጋለሞታ ጋራ ቁጭ ብዬ አላወራም። እዛው ቁጭ ማለት ሚስትን አቢዩዝ ማድረግ የለመድክ ነው። ፖሊሲቲ ስማ ቆይ አንዴ እዚህ ቁጭ ብለማ አታሰድበኝም። ማን ነው? ይኸው እኔ አይደለሁም። እርምጃ ወሰደባት። እኔ አይደለሁም። ሞዴሬተር ነው። ሞዴሬተር አስገባት፣ ሞዴሬተር አስወጣት። አሁን ይችን አሁን ደግሞ ሞዴሬተር አሁን የሚደብር ጨዋታ ጀመራችሁ ሞዴሬተሮች።
ማንም ሰው እንዳያስገባ ማንም ሰው እንዳይል ሞዴሬተር የሰጠኋችሁ ሳልኖር እንድትጠቀሙበት ነው። ጋይስ እረፉ። ያስገባችሁም ያስወጣችሁም እረፉ። ቆይ ጨርስ፣ አብረን ቁጭ ብለን ቆይ አስገባሻለሁ፣ ችግር የለብኝም አስገባሻለሁ። ሉረዲ ይኸውልህ፣ አንደኛ አንተ ቤትም ቢሆን ይችልሽ ከዚህ በፊት ቆይ አይደለም አንተም ባለፈው አስገብተህ እንደው እንደ ሀሳብ ክርክርም ሳይሆን ስድብ ስትሳደብ ነበር። በጣም ውርጋጥ የመንደር ልጅ ነች። ኦነስትሊ እኔ ሰው በመሳደብ አላምንም። ልዩነቴን በጨዋ ደንብ ማቅረብ እችል ባለቤት ትላለች። አንቺ ባለቤት ባል የለሽምና የኔ ባለቤት ደግሞ እሷ ገብታል፣ አንተ ደግሞ ትመልሳለህ። አንድ ጊዜ አቆም። ይኸውልህ አንቺ ትዳር የለሽምና ጋለሞታውንሽና የኔ አሁን እኔ ሀብታሙ ነኝ። ሐሳቤን ይዤ የተናገርኩት እኔ ነኝ። ልጆቼ አይደሉም፣ ባለቤቴ አይደለችም። እኔን መናገር እንደው መሳደብም ካስፈለገ በጨዋ ደንብ ሴት ልጅ ነሽ አይደል? እኔን ነው መሳደብ ያለብሽ። ስድብማ አያስፈልግም። የሰው ልጅ ሐሳብ ነው የሚያቀርበው። በሐሳብ ሞግችኝ። ግን ሌሊቱ ሙሉ ስትሳደብ ያደርሽ ያው እንግዲህ ሰው እንዳስተዳደጉ ነውና ያደግሽበት ከሆነ መሳደብ ነው። በሐሳብ የበላይነት አታምኝም፣ በሐሳብ ማሸነፋትሽም። ስለዚህ ሀብታሙን ተሳደበሽ ነው ማሸማቀቅ የምትፈልጊው። እኔ ደግሞ ስድብ ቦታዬ ጫፌንም አይነካውም። እንቅሻለሁ፣ በጣም ነው ምንቅሽ። ተሳዳቢ ሰውና ነውረኛ ሰው በጣም ነው ምንቀው። ስለዚህ ንቄሽ ነው ያለፍኩት። ስምሽን እንኳን አልጠራውም። ማሜ ደግሞ ሲያስገባት እዚህ አብሬ አልቀመጥም ሆነስሊ። እና ከቻልሽ ያነሳውትን ሐሳብ አንስተሽ በሐሳብ ሞግጪ። ስድብ የትንሾች ሰዎች ምልክት ነው፣ ላንቺና ለመሰሎችሽ። በዚህ ልንገርሽ ማሜ፣ አንተ ቤት በተለይ እነሱ ቤታቸውን ከፍተው ይሳደቡ፣ አንተ ቤት ግን ተሳዳቢዎች አምጥታ ሌሎች ሰዎች እንዲሰድቡ አትከልከል። ገብቷል? ልከራከር አልገባውም ማሜ። ይኸውልህ ስማ፣ ገና ለገና አንተ ኖ ቆይ ማሜ፣ ላንተ ነው ገና ለገና አንተ። ይኸውልህ በቤቴ መተህ አሰድቤ አላውቅም። ኦኬ ጋለሞታ ማለት ደግሞ የፈታች ነኝ፣ ተከበርኩ፣ ባለትዳር ልጅ ያለኝ I have 2 bachelor's degree ኒጋ what you have አንተ መሀይም ቁጭ አድርገህ ታሰድበኛለህ እንዴ? ቆይ አንዴ በፖለቲካ ነው እኮ በዚህ መልክ አይደለም የምትሰራው ማሜ። እኔ ቆይ አንዴ ማሜ፣ እኔ አንዴ ባናና እኔ እኮ አላስገባችሁም አላልኩም እኮ አትሳደቡም አላልኩም። ቆይ አንዴ እያልኳችሁ አይደል? what the fuck። ቆይ አንዴ ጋይስ፣ ቆይ ጥቁር አዝሙድ ሞዴሬተሮችን አንሳባቸው ወይ ደግሞ ለምሰጠው ሰው ሞዴሬተር ነው እየረብሽ ያለው። አይ ነው። ቆይ አንዴ እኔ አላስገባም አላልኩኝም። ቆይ አንዴ ሼሞኒ ጋይስ እየነገርኳችሁ አንዴ እንኳን እናንተን አይደለም ሳሚን ራሱ ቅድም እኮ ስጠራው ነበር ባናናና ግባ ስለው ነበር። እኔ አላስገባም አላልኩኝም። ሀብታሙ ቆይ አንዴ ዲጋ መግባባት አለ። ያ አይ ነው አንቺ አይደለሽም። ሀብታሙ ፋይት አደርጋለሁ አልጨረስኩም አለ። በቃ መብቱ ነው ተናግሯል። ለተናገረው ደግሞ እሱ እናንተ መልስ ትሰጣላችሁ። ግን ሞዴሬተር አሁን እኔ ጸቢ ሞዴሬተር ጋር ነው። ዋይ እንደዚህ ባላ ለምን እንደዚህ ታደርጋላችሁ? ተናግሯል። ተሳደበ አይደል እሱ? በቃ አንቺም ገብተሽ ትሳደቢያለሽ። ሁላችሁም ገብታችሁ ትናገራላችሁ። ና ሸክሚ ሸሞኝ በጣም ነው የሚደብረው። እኔ ምን አገባኝ? እኔ ከአንደበቴ ለሚወጣው ነገር ነው የምጠነቀቀው። ፋይቲ እቀጥላለሁ ብሏል። ትላንትና በቤቱ ሰድበሸዋል። አሁን እሱ መልስ ሰጠ። ነገ በራሱ እንትን ያል ምንድን ነው ስታከር ጋይስ ኮፒ ሊንክ አድርጉ። እኔ ጥቁር አዝሙድ ግቢ። እኔ ማንንም አላስገባም አላልኩኝም። ኦኬ አንተን ያስገባኸኝ አሁን ማውራት ትችላለህ ወይ ማሜ? ያ አሁን እኔ ያስገባሁሽ ቀጥይ። ኦኬ ፈርስት ኦፍ ኦል ቅድም ሴቶችን ዝቅ አድርጎ ሴቶች ፖለቲካ ላይ ምን ይሰራሉ ምንድነው ጋለሞታ ምናምን እያለ ነበር አይደል? እንደዚህ አይነት ግለሰብ አሁን ይሄ ሴትን ሚስቱን ቤት ቁጭ አድርጎ አቢዩዝ የሚያደርግ ነው። እኔ ሚስቱን አልተናገርኩም። እንዲህ ሴትን ዝቅ አድርጎ የሚኖር የሚያስብ ሴት ልጅ ፖለቲካ ማውራት አትችልም ብሎ የሚያስብ ይኸውልህ አማራ የሆነ ሁላ ኤኒ ላይክ ቮይስ አውት ማድረግ የሚችል ሀሳቡን ሁላ ስለ አማራነቱ ማውራት ያለበት ታይም ላይ ነው።
እንደዚህ አይነቱ ግን መሀይም እሱ የሚፈልገው ሶሻል ሚዲያን ክላውድ ቼዘር ይሄ ለአቴንሽን ስለሆነ መጥቶ እዚህ ጋር ድምፅ የሚሆነውን አማራ ለዛውም ሂዝናት አምሃራ አክቹዋሊ እኔ እንደውም ሰው አማራ ነኝ ካለ ምናምን ነበረ ጃል ብሎ መጥቶ ግንባሩ ላይ ምንድን ነው ይሄ ነገር እየሆን ሰክቶ የሚስቱ መጥረጊያ ይዞ ያንን ወይ ያወራ ቦሌ የዘፈነለታ አማራነቱን እኔ አንስቻለሁ። ምክንያቱም እሱን ትርክት ለመታገል እዛ ዘፈን ላይ ያለውን ትርክት ለመታገል ነው እንደ ታላቁ እስክንድር ነጋ ጫካ ያወረዱት። ኦኬ ግን እዚህ ጋር መጥቶ ጋለሞታ እያለ ሴት ልጅ ዝቅ እያደረገ የተናገረው ማለት ነው። እኔ አክቹዋሊ እሱ የሚኖርበት ሀገር ነው የምኖረው። ሚዩት አድርግ የሳ እሱ የሚኖርበት ሀገር ነው የምኖረው። በጣም ጥሩ ትዳር ያለኝ ልጅ ያለኝ ፕሮፌሽናል ስራ መሰራ ላይሰንስድ አክቹዋሊ ሜንታል ሄልዝ ላይ ነው የምሰራው እና አሰስ አረኩህና ማለት ነው አንተ ዲያግኖስ አድርጌያለሁኝ ኦልሬዲ ዘ ፓስት ፊው መንዝ አይቼ እና እንትን ዲስኦርደር ምን እንደሆነ ታውቃለህ? ኢንፌሪዮሪቲ ኮምፕሌክስ ዲስኦርደር ነው ያለ በቤታችነት ስሜት በጣም ዩሪሊ ወነቢ አምሃራ እና መሆን አችልም። ስነ ልቦና ይጠይቃል አማራ ለመሆን መወለድ ብቻ አይደለም። ምክንያቱም በደም ከሆነ ባዴንም አማራ ነኝ የሚለው እንዳንተ አይነቱ ለሴት ክብር የሌለው ተሰደበችኝ ይላል። እኔ ለድርጅቱም ለመሪም ስለማስብ እንደሱ አይነት መሀይም እንደሱ አይነት ዛሬ ያለውን ነገ ማይደግም በእስክንድር ነጋ ስም አንድ ፎቶ ተነሳና በሱ ስለሚያሾፍ የሱ ህመም የሚያንቀላፋ ሰውን ያስገባው ማሜ ኦኬ። እኔ በቤቴ ዛሬ ነው አይደለ ቤቴ ከፈትኩ 3-4 ቀን እኮ ዝም ብዬ ስሰማ ነበር እኮ ማሚ። ትናንት ወዲያ እንደውም የእስክንድር ካድሬዎች ስለተባለ ብቻ ለሱ ገብቼ መልስ ሰጥቻለሁ። ምክንያቱም ካድሬ ተከፍሎት የሚሰራ ነው። አማራ ደግሞ የሆለውላ ተከፍሎት ሳይሆን የነገ ህልውን ነው። አስወርደዋ ለምን አስገባው? አስወረደይት ባለጌ መሀይም ሀቢሉ ለማታቅ ይሄንን አክሰንት እያስመሰልክ ማለት እኮ ማለት ነው እውቀት አይደለም ማሜ፣ እውቀት አይደለም መሀይም። ለስድብ ቤቷ አይበቃትም። መሀይም ነህ አንድ መጽሐፍ አንብበህ አልጨረስክም። አይ ቤት ማለት ነው ማኒፌስቶን አንድ አላነበብክም። እኔ ማስተር ሰርቲፊኬት ያለኝ ነው መሀይም ሁለት ባችለር አለኝ አለች ብዩ መሀይም ነህ። ሚስትህን አትበድላት ቤት ውስጥ ሴት ልጅ እንደዚህ ስትናገር ጋለሞታ ምናምን ትቀኛለሽ እንዴ? ትቀኛለሽ ወይ? ሚስት አንተ ነህ ሴት ልጅ ሐሳቧን ትቀኛለሽ እንዴ? እኔም ቢብየሻለሁ እንደ ሚስት ጋር ሴት ልጅ ሐሳቧን ማቅ በመሪያ አሮኒ ነው ዩ ሚስት ጋር እኔ አንድ ጥያቄ ስላለኝ ነው ማሚ። አክቹዋሊ እኔ እናንተ የፈለጋችሁትን ማራመድ ትችላላችሁ። ኦብቪስሊ እኔ አንዴ ሞዴሬተር ዋስ ሮንግ ጋይስ ረፉ እንጂ ጥያቄ ጠይቄ ልወርድ ነው እኔ አንዴ በኋላ ታስገባችኋለህ። እነሱ ሞዴሬተር ምንድነው ችግራቸው? እኔ ያለው እኮ እዚህ በቃ ድራማ ትፈጥራለህ። እኔ ቆይ አንዴ አንተ ሚፈር ማሚ ምንድነው የፈለከው? አክቹዋሊ ቤቴን ከፍተው ማውራት እችላለሁ። እንደዚህ አይነት ነገሩ ስላልፈለኩ ነው ማሚ። እኔ አሁን ካንተ ጋራ የፖለቲካል አጋርነቴን በይፋ ነው የማቆመው። አንደኛ ሂድና ከሚንቀዩ ነውረኞች ሂድ አስሬ ነውረኞች አትበል። ያወራ ቦሌ በል ሂድና የሚስትን መጥረጊያ ይዘህ አረ ካሁን በሚስቴ ምን አስጠራሽ ያለን? አዎ ጋለሞታ ሴት ሚስቴ በጣም ቆንጆ ነች። እንዳንቺ አሸንጉሊት አይደለች። መረጋገጥ ፈልጋችኋል። በራሳችሁ ኃላፊነት ተረጋገጡ። አሁን እኔ ላውራ ቅድም ልሱን አስገብታ አስወርደውና ማሜ አንተ እንትን አሁን ከኔና ከሷ ምረጥ። አንደኛ ማስመረጥ አለው። አንደኛ ተሳዳቢ ነች፣ ስድብ ነው የምትሳደበው። ሁለተኛ መምረጥ አለ። ሶኒ እዚህ ቤት እንደመጣ እንዳልመጣ እንዳታስወርደኝ። እኔ አይደለሁም ሞዴሬተር ነው ዋይ እንደዚህ የምታረገው? ማሚ እኔ ጥያቄ ልጠይቅ። አንተ ማረጋገጥ ፈልገህ ምናምን ቢሆን ማሚ ምንድነው የፈለከው? ጨዋታውን የማይችሉ ምንድነው የፈለከው ማሚ? ረጭውሪ አሁን በጣም የሚደብር ነገር አለ። እነሱ ማረጋገጥና አቶ መሰብሰብ ከፈለክ ትችላለህ በኋላ። አሁን እኔ ጥያቄ ልጠይቅ። አንተ ማሜ ግን በጣም እኔ በጣም ታዘብኩ። አንደኛ ይቺ እኔ ከስር ያለች አንድ ጊዜ ቆይ ሴቶችን አልናኩም። ተሳዳቢ ጋለሞታዎች ተሰብስበው ስም ያጠፉ ስም ይሳደቡ። እስክንድር ቅድም ሲናገር ምን አለ? አብራለሁ የሐሳብ ፍጭት እወዳለሁ፣ ስም ማጥፋትና ስድብ ግን እጠየፋለሁ አለ። ኤግዛክትሊ ሴቶች አይሳተፉ አላልኩ።
24 ሰዓት ቁጭ ብላ ሰው ሚስት ትላለች። እግዚአብሔር ያሳያችሁ ከታች ያላችሁ። አሁን እኔ ሚስቴ በፖለቲካ ውስጥ እኔ በማደርገው ነገር ምን አገባት? አሁን እንደዚህ አይነት ደንቆሮ ለዛውም ሴት ነች፣ ሴት እንዳከብራለሁ ትላለች። ሚስቴ ዘላ ሚስቴ ጋር እየሄደች ማለት ነው። እና ከማይረቡ ሰዎች ጋር እኩል አታድርገን ማሜ። አንደኛ ይሄን ያንተ ቤት አክብሬ ነው እኔ አንተን ብዬ ነው የመጣሁት። ያለ ጥያቄ እንድንውል አታድርገን። ስማ ዝም በላ በታይ ማድረግ እሱ ይሄን የሚፈልገው ማሜ እና ይሪጋው ምንድነው? ስለዚህ ማሜን የሚፈልገው ኤላ አዲስ ታይም ስም ጥቁር አዝሙድም አቁሙ ጋይስ። ኦኬ ካን አይ ቶክ ናው? ያ ቆይ ታወሪያለሽ። አዲስ ቅድም ጋለሞታ እያልካ ስትሰድባት ነበረ፣ ስትሳደብ ነበር አንተ። እሷ ትላንትና በቤቷ ስትሰድብ ነበረ፣ አንተ ደግሞ ዛሬ እየሰደብካት ነበረ። ጠየኩ እኔ ከወጣው በኋላ ትግባልክ ይግባልክ፣ ከወጣህ በኋላ ገባች። አሁን አዲስም አንቺም እኔ ጋር ጣታችሁ መጠቆም አትችሉም። እየተሰዳደባችሁ ነው ሁለታችሁም። ከፈለጋችሁ አሁን ወነቶ አክቹአሊ በጣም ነው የምንቀው። ግን እኔ ልናገር ትናገሪያለሽ። ኦኬ ችግር የለውም ታወሪያለሽ፣ ደስ ያለሽ ነው። አንድ ጊዜ እስቲ ምን ሆናችሁ ነው ግን? ወይ ኤክሶደስ ፕሊስ ልትመክረን እንዳይሆን ኦሬዲ የተባሉ ነገሮች አሉ። አይ ጀስት ዋና ሴይ ሳምቲንግ ነው። ምን ሁለት ሰው ይዘሽ ተሳደብ አንተ መሀይም አይታል። ቅድም ስንሰው ይዤ እየረገጡ እንደነበር ከፈለክ ሁለት ሰዎች ይዘሽ ተሳደቢ። ሁለት ሰው ነው ቤትሽ ማሜ ካናይ አሁንም አንተን ነው የምጠብቅህ። ሂድና እዛ እነ ዮናስ ሙሉ ነገር አቴንሽን እንትን ለምን ሂድና ይኸውልህ ማሜ እኔ ይኸውልህ አማራ ለትግል የምትለካው እዚህ ጋር ይቺ ነውረኛ ሴትዮ እስክንድርና ዛሬ ልትወቅ ነው የሚመስለው። አንድ ቁም ነገር እንግዲህ አላማ ገብቶኛል። ምንድነው የፈለከው ማሜ? ካናይቶ ምንድነው የፈለከው? ከፈለክ በሰዓት አድርገው ማሜ። አይ ጀስት ዋና በእናትህ ጥቁር አዝሙዳ እንዴ ፕሊዝ ማሜ የፈለከው ምንድነው አሁን? ኧረ እኔ ከዚች ጋር እኔ ጊዜን አላጠፋም። ኧረ በእናታችሁ ሂዱታ ኡበርህን ንዳ አውርታችሁ ብስክሌት ብነዳ አይሻልም እንዴ ከአንቺ ጋር ከማወራ አይደለም? ኡበር ሀብታሙ ምን ሆነሽ ነው? ለማንኛውም እኔ እያወራን ይሰማኛል። ኤክሰደስ አብሽ ኧረ እባክህ በጣም ነው የሚደብረው እንደዚህ። ምን እኔ እኮ አይደለሁም እኮ እኔ አይደለሁም ኤክሰደስ እኔ አይደለሁም። እና እኔ ለማንኛውም ማሜ በሰዓት አድርገህ እኔ ለስድድብ እዚህ አልመጣሁም። በአረም ላይ እኔ እንደውም ቻሌንጅ ማድረግ ፈልገው ካውንተር ማድረግ ፈልገው ሴቶች እኔ በጣም የሴት ልጆች አባት ነኝ። 2 ሴት ልጆች አሉኝ። ቆንጂዬ ሚስት አለኝ፣ እናት አለኝ፣ ቤተሰብ አለኝ። እና ሴቶችን አከብራለሁ። ማላከብረው ተሰብስበው የሚሳደቡ ስም የሚያጠፉ እንግዲህ እግዚአብሔር ያሳያችሁ። እንግዲህ ከኔ አልፋ ተርፋ ሚስቴ ጋር ትሄዳለች። ሚስቴ ምና ፖለቲካ ሀሳብ አልሰጠች። የሚስቱን መጥረጊያ ይዞ የሚስቱን እንደዚህ ይዞ ቤት ውስጥ እንደዚህ ሆኖ አታኖሪኝ። የኔ ኑሮ ይከብድሻል። መጀመሪያ ደረጃ ይዶን ነው የኔን ላይፍ። ስለ ቤተሰብ ፖለቲካ ከሆነ ፖለቲካል ነው ሀሳብሽን ነው የኔን ሀሳብ ነው እንጂ መተቸት ስለ ቤተሰቤ ስለ ኑሮዬ ምናምን ይሄ የወደቀ አስተሳሰብ ነው። እና ይሄን ነው ጋለሞታ ያልኩት። አይሽ አስተሳሰቡን ነው። ተሰባስባችሁ ሰውን ማማትና መሳደብ ይሄ ፖለቲካ አይደለም። ይሄን እጠየፈዋለሁ። ሀሳብ ከሆነ ሀብታሙ ይሄን ተናግሯል፣ ይሄ ትክክል አይደለም፣ ይሄ ያለው እንደዚህ ነው፣ ይሄ ያስኬዳል፣ ይሄ ሀሳብ ነው እላለሁ። አይሽ ያንን አይደለም ያደረግሽውና በዛ ነው የምትጠየፈው እንጂ ሴትን በመናቅ አይደለም። ይሄን ብቻ ምስሊድ እንዳይሆኑ ነው ሌሎች እህት ወንድሞቼና ከዚህች ልጅ ጋር እኔ ለመሰዳደብም መድረክም ለመጋራት አልፈልግም። እና በንቀት ግን አይደለም፣ ሴት በመሆኗ ንቄ ሳይሆን በአስተሳሰቧ ነው። እና እሷን የሚመስሉ ሰዎች ተሰባስበው ሲሳደቡ ነው የሚሉት። ያው የሚችሉትን ነው የሚያደርጉት፣ መብታቸው ነው። እንደዛ ነው ምለው። ከዛ በተረፈ ግርማ እዚህ ያለ እስክንድር ጋር ፎቶ ተነስቶ ትላለች። እኔና እስክንድር ለ7 ዓመት እንታወቃለን። የተለያዩ መድረኮች ላይ አብረን ሰርተናል። ለእስክንድር ባልደራስ እየሰራ እኔ ብዙ $1000 አሰባስቤያለሁ። በጣም እስክንድር በጣም ነው የሚወደኝ። ተቃጠሉ ተቃጠይ ግርምሽ አለ እዚያ ያለ አብረን ነው መድረክ ላይ ስንመራ የነበረው ፕሮግራም ስናዘጋጀ ነበር። እስክንድር በጣም ነው የሚወደኝ። ልቤን ያውቀዋል፣ ሀገር መውደዴን ያውቃል።
ዲሞክራሲ እንደምፈልግ ያውቃል። ስለዚህ በዓላማም አንድ ስለሆነ በጣም አድርጎ ነው የሚወደኝ። አያቀሽም፣ ከመፈጠርሽም አያቀሽም፣ አያቃችሁ። ስለዚህ አትናደዱ። ከእስክንድር ጋር ባለኝ ግንኙነት አትናደዱ። በቃ ሀቅ ነው። እኔና እስክንድር የዓላማ ትስስራለን፣ ወንድማማችነት አለን እና ዛሬ የጀመረ ግንኙነት አይደለም ያለን፣ ይቀጥላል። የምታስቆሙት ደግሞ ከእስክንድር እንዲያቆም እናደርገዋለን፣ ለእስክንድር ቆርጠን እንልክለታለን። የጎንደር ጎጠኞችን በዚህ ልንገራችሁ፣ ምንም አታመጡም። ከእስክንድር ጋር አትለዩኝም፣ እነግራችኋለሁ። ምንም አታመጡም። እኔና እስክንድር አንለያየም። የዓላማ አንድነትን ያለን አንለያየም። ፒሪየድ። ይሄን ነው ማለት ፈልገው። ማሜ እኔ ብዙ መሰዳደብም አልፈልግም፣ ግን ከቻልሽ ጨዋ ሆነሽ ሀሳብ ስጪ። ራስሽን አክብሪ፣ ሌሎች እንዲያከብሩሽ ራስሽን አክብሪ። የሰው ቤት አትግቢ፣ የሰው ሚስት አትናገሪ። እኔ አሁን ባልሽ ልጆችሽ አላልኩም፣ አያስፈልግም። ፖለቲካ ቃሉ አይደለም እትይ፣ ፖለቲካ ተናገሪ። ያ ጨዋነት ነውና እንደዛ ነው ምለው። አመሰግናለሁ ማሜ። ቻው። እኔ ወደ ስራ የሌለ ልጄ ጊዜ አልተረፈኝም። ጊዜ ሲኖረኝ መጥቼ አወራለሁ። ቴንክ ዩ። ኦኬ ቴንክ ዩ ማሚ። ለሁለተኛ ቀን እንግዲህ በሰዓት አስረህ እንትን ልታስረጋግጠኝ ነው፣ ግን አንተ ነህ ቁጭ ሌሚቶክ ምንድነው እዚህ ላይ ሴቶች ፖለቲካ መተው ያወሩ ጋለሞቶች ትዳር ቆይ አንዴ ሌሚቶክ ፕሊዝ ጋለሞቶች ትዳር ምናምን ብሎ እኮ የሰው ላይፍ ውስጥ የገባው እሱ ነው። ምክንያቱም ሴት ልጅ እንደዚህ ወታ ፕራውድሊ አማራ ነኝ ብላ ስለ ህዝቧ ድምፅ ስትሆን አይቶ አያውቅም። ገባ? ቤት ውስጥ ያለችውን ሴት ለዛ ነው ሜንሽን ያደረኩትኝ፣ እሷን በመናቅ ሳይሆን አክቹዋሊ አይ ሪሊ ፊል ሶሪ ፎር ሄር። አሜሪካ እየኖረ እሱ ለነገሩ ሂዝ ባዲ ኢዝ ኢን ሲያትል እና ጭንቅላቱ ግን ስቲል ሱሉልታ ምናምን ያለው እንደዚህ አይነት ወንድ ማለት ነው። ሴት ልጅ ወታ ሂላሪ ክሊንተን እኮ ለፕሬዚዳንት የተወዳደረችበት ሀገር እኮ ነው ያለው። ግን ሴት ልጅ ፖለቲካ ስላወራች አክቹዋሊ አማራ መሆን እኮ በአሁን ሰዓት ሁሉም ሰው እንደ ፖለቲካ እንኳን አይደለም ስለ ማንነት የሉና ትግል ላይ ያለ ህዝብ ነው። ሴት ወንድ ሳይል ትንሽ ትልቅ ሳይል ማንም ስለ ህዝቡ ድምፅ የሚሆንበት ታይም ላይ ነን ያለ ነው። እንደሱ አይነቱ ግን ሴት ልጅ እንደዚህ ወታ ስትናገር ደግሞ እኮ የተሻለ የላይፍ ስታተስ ላይ የኔ ኑሮ አታውቂውም ላልከው ዊ ኦል ኖ ዩ ዩቲዩብ ላይ በአማራውም በዚህ በኢትዮጵያውን ደም ዘባርቀህ የገነ እንትን የሰበሰብከው ብር ነው። በቃ ቤት ገዝተህ አሁን ኡበር እየነዳ የምትኖረው አሜሪካኖ ስራ አይናቅም። ግን ዶንት አክት ላይክ እዚህ መተህ የሆነ ይሄን መነጽርና ኮፍያ ለብሰህ ላይክ ለሌላው ህዝብ በቃ አንተ በጣም you are living that life ምናምን እናንተ እንዲህ ምናምን ብለህ ምንድነው ይሄ ከመጎረር ከሌሊቱ 6 ሰዓት ጥቁር መነጽር አድርጎ ጥንብዝ ብለህ ላይ እንትን እስከምትል ድረስ ከመጠጣት በስተቀር ኒው ይር ኢቭን እኮ ላይክ ኢቭን ቲክቶክ ላይ ጠጥታ አድርግ በነጋታው ይርጋለም ጋር ገብተህ ንስሐ ገባ። በዚህ አመት ኢሞሽናል ሳሎን ፖለቲካን በስነ ስርዓት ለመናገር ቃል ገባለሁ ብለህ እኮ ንስሐ ገብተህ በሳምንት ነው እኮ መራገጥ የጀመርከው። ስለመራገጥ ታወራለህ እንዴ? እኔ ተራግጬ ምንም ብዬ ማላቅ፣ ግን አማራ ነኝ፣ ስለ አማራነት ያወራለሁ። በመሪ ደግሞ እንዳንተ አይነቱ አንድ ፎቶ ይዞ ፖለቲካ ሲሰራ ሳይ በመሪዎቻችን ውስጥ ክፍፍል ሲፈጥር ሳይ ድምጽ ሆናለሁ። ቅድም ቁጭ ብለህ 2 ሰዓት ሙሉ ነው ቤት ያዳመጥከኝ። ምክንያቱም የምናገራት ነገር እያንዳንዷ ፖይንት ባይ ፖይንት ነው። አንተ ሁለት ማንነት ነው ያለ፣ ግማሽ አማራ ትላለ፣ ግማሽ ኦሮሞ ነኝ ትላለ አይደል? የአማራው አካባቢ ሰው እንትን አስከፋኝ ስትል የኦሮሞነት ካርድን መዘህ በኢሬቻ ዕለት ያወራቦሌና አያናን አስገብተህ ስጨፍር የነበርክ መሀይም ነህ። እስክንድር ነጋ ደግሞ ባጥንቱ እየሄደ መሬት እየተንተራሰ ዛሬ የሚታገለው ለአማራ ህዝብ እዛ ዘፈን ላይ ያለውን አይዲዮሎጂ ለመታገል ነው። ይጋጭብሃል። እስክንድር ነጋ ይሄን ማንነትን አያቅም። በጣም ትልቅ ስራ ላይ ነው ደግሞ አያቅሽም። እስክንድር ነጋ እኔ ነው የሚያቀኝ ያልከው ማለት ነው። እስክንድር ነጋ ሳያቁት በየዱር ገደሉ ለሞቱት ህፃናቶች ለሞቱት አማሮች ነው ሲታገል የኖረው። ሊያቀኝ አይገባም። በልቡ ግን ለሙሉ አማራ ህዝብ እየታገለ ነው። እንዳንተ አይነቱ መሀይም ክላውድ ቼዘር ለአማራ ስስልብ ምንም ያህል አስበህ አይደለም እዚህ ትግል ውስጥም ያለው። ዩቲዩብ ላይም ለመሸቀል ነው፣ አሁንም ለመሸቀል ነው። ዮናስ ሙሉነህ ቤት እንደዚህ የሚያዋርዱ ሰዎች ቤት
የሚያዋርዱ ሰዎች ቤት ሄደህ ለአቴንሽን ሎር ስብሰባ ነው። ስንት ሰው ነው የሚሄድ? ስንት ሰው ነው? ኳሊቲ የሚባል ነገር አለ። ግሳንግሱን ሰብስበ ሀቢሉ ለማታቅ ሰውዬ አበበ ቢቂላ አማራ ነው ስትባል በማስረጃ በመጽሐፍ ሰው ሲሞግትህ እንትን የበታችነት ስሜት የሚሰማ መጽሐፍ ገልጥ አንብበህ ማታቅ የድርጅቱ ማኒፌስቶ እንኳን 27 ገጽ ነው። አንድ ፔጅ አላነበብክ መሀየም መቼ ለታኮ አማራ ስትሮንግ ነው ሲሳይ ነው ሲነግር የትኛው ፔጅ ላይ ነው ያለው እያልክ በስክሪፕቶ አሜሪካ ቁጭ ብለ ኖት የምትይሰውዬ ቶሌላውን መቼ ለታ የአማራው ልጅ ታፍኖ የፔይፓል እንኳን የለም አሜሪካ እየኖርክ ፓስወርድ የምትይዘው በስክሪፕቶና በወረቀት እንዳንተ አይነቱ መሀይም እኔን አይመጥነኝም። አክቹአሊ በጣም አይመጥነኝም። መሀይም ነህ። እንዳንተ አይነቱ ግን በአማራ ጭምብል ይሄንን ህዝብ ልብ ሲሰብርና ሲያናድድ በአንተ ደግሞ የዚህ ድርጅት ጸረ አፋህድና ጸረ አማራዎች ፖለቲካ ሲሰሩ መሪን ከፍ ዝቅ ሲያረጉ ስለማዝን ነው እንጂ በጣም ነው የምንቀህ አንተን በጣም ነው የምንቀህ። አቋም የሌለ መርህ የሌለ ለምን እንደምትታገል የማታቅ እስኪ አንተ ወንድ ነህ ማኒፌስቶን አንብብና ቤትን ከፍተህ አጀንዳ አርግ። እዚህ ውስጥ 200 ምናምን ሰው አለ። ማኒፌስቶን አንብቡ። ቤቱ ፖለቲካ ካወራ ማርክ ማይወርድ ከዛ በኋላ ነው ያልቃወመው። መሀይም ሀገደሉ ሀቢሉ ለማት ለህዝቤ እናገራለሁ ይሳደባለሁ ምንም ቆይደይቃው ተወርአለው አዲስ ታይምስ እኔ አይ ፊል ሶሪ ፎር ዩ እኔ ስድብ አልወድም ትላለህ ከገባ ጀምሮ ጋለሞታዎች ምናምን እያልክ ስትሳደብ ነበር። ችግር የለውም እሱ አይደለም። ተቆራዝም ትጨርስ ያልጨረሰችም ደቂቃ ስለሌለች ጨረሰሽ። ቴንክ ዩ ባናና ኦኬ። ድምጽ ይደግማል አይደግም? ቀጥይ ያ ጋይስ ታፕ ታፕ ሼር አድርጉ። የማስታወቂያ ልናገር 30 ሰከንድ ጎ ሄድ። እሺ አመሰግናለሁ ጋይስ። ታፕ ታፕ 50 ሺህ አስገቡ። የፐርሰናል የሁለቶች ጉዳይ ነው። ሌሎች አያገባችሁም። ይግባባሉ አንድ ቀን ነው። የሁለታችን ጉዳይ አይደለም። አክቹአሊ ማሚ ዶንት ሜክ ኢት ፐርሰናል ሂ ኢዝ ዘ ዋን ሁ ኢዝ ሜኪንግ ኢት ፐርሰናል። እኔ ድርጅቴንና መሪን የተከላከልኩት has nothing to do. I really don't care for his fake life. እሱም የሚለው ድርጅቴንና መሪን የሚለው ሁለታችሁም ህዝባዊ ድርጅቱን ትደግፋላችሁ። ለፒፕሉ ግልጽ እንዲሆን ነው። አንቺም እስክንድርን ትደግፊያለሽ፣ እስክንድር ላይ የሚሰራውን ሴራ ትቃወሚያለሽ። እሱም እንደዛው ነው የሚለው። ሁለታችሁም ግን ደግሞ በሐሳብ አልተግባባችሁም። የሁለታችሁ ችግር ነው። ሁለታችሁም ደጋፊ ነን የምትሉት እና ጋይስ ታፕ ኮፒ ሊንክ አድርጉ። ይግባባሉ፣ መነጋገር አለባቸው። ያው እዚህ ጋር ግን እኔ ላይ የምታቀሳሰር ሰዎች ትክክል አይደለም። ቀጥይ እህቴ ቀጥይ። ማሚ አክቹአሊ ያቀሳሰርክ የነበረው እኔ ቅድም ነበር ልገባ ያሰብኩትኝ የነበረው ማለት ነው። ግን በእኔ ቤት መታ ሀሳብን ገልጸሃል። ቤቴን ከፍቼ ያንተንም ፖለቲካ ተችቼ አውቃለሁ። እኔ ምንም እንትን የምለው ነገር የለም። ቤትም መጥቼ እኮ ከትናንት ወዲያ እኮ ሀሳቤን ገልጬ ነው የወጣሁት። ዛሬ ጠዋት ቤቴን ስከፍት አጀንዳ አንተ አልነበርክም፣ ግን ብትመጣ ሀሳብን መግለጽ ትችል ነበር ብዙ ጊዜም። ግን አሁን እኔ ቤት የተደረገውን ንግግር እያሰማ ይሄ የተነገረው እንግዲህ በጥቁር አዝሙድ ቤት ነው ምናምን ነገር እያልክ ያሰራኸው እንትን ባይዛዊ መቼ ለታም ያረከው ነገር ነው። ዛሬ በቤቴ ራሱ አዲስ ታይምስ የተባሉ ሰውና የተባለ መሀይምና ይሄ አቢሲኒያ የሚባሉትን መቼም ፖለቲካሊ ሲንስ ዴይ ዋን ደግፊያቸው አላውቅም። ያን ብዬ ተናግሬ እቃወማቸው። ከማሜ ጋር ግን ልዩነት አለን፣ ምስማማበትም አንዳንድ ፖይንቶች አሉ ብዬ የራሴ ኒውትራል የሆነ ሀሳብ ነው የተናገርኩት። መቼ ለታም በተናገርከው አንተ ያንን አጀንዳ አንተ ነህ አምጪ እና እኔ ምን አልኩኝ? የቀደሙ ቆይ አንዴ ማሜ ልጨርስ። አንተ ቤት ገብቶ ግን ነገሩን ስቲር እንዲያደርግ ያረከው ተደዋወልን ብለሃል። አሁን ቅድም ደግሞ ተደዋውለን ነው እንግባ የተባባልከው ብለሃል። ስለዚህ ተደዋውላችሁ አንተ አጀንዳውን አመጣህ፣ ከዛ እሱ በደንብ እንዲያጦዝል የነ ፕሮፌሰር ጌታ አስራደን ስም እየጠራን ብዙ ነገር እንዲናገር አስደረከውና ነገሩ ስቲር አደረገ። because the guy I don't think he uses his እንትን ማለት ነው ይሄ ማገናዘቢያውን የሚጠቀም አንተ ዛሬም ደግሞ ያደረከው አስገብተህ just ትሪገር እንዲያደርግ ነው ያረከው ብዙ ሰዎችም ማለት ነው። እና it's okay ሶሻል ሚዲያ ነው፣ ሁሉም ቤቱን ከፍቶ የፈለገውን ሐሳብ አንተ 200 ምናምን ሰው ነው ዛሬ ያለው። እኔም ቢቢስ ከፍት 150 ሰው 200 ሰው ሊይዝ ይችላል። ባናናም እንደዛ ምናምን ይሄ አይደለም አክቹአሊ ፖይንቱ ማለት ነው። እንደዚህ ለጩኸትና ለጋጋታ ሲሆን ሰው ይሰበሰባል እኮ
እሱ ግን በዚህ ሁሉ መሃል he really don't care ማሜ ታላቁ እስክንድር ነጋ ቲክቶክ ላይ በሱ ጋር የመጣ ጊዜ መጀመሪያ ለአንተ ተደውሎልህ ነበር አልነበረም? ነበር ተኝቼ ነው። ሌላም ሰው ጋር ተደውሎ አቬሌብል ስላልሆነ ሰርድ ፐርሰን ነው አይደለ? እሱ ጋር ደውሎ በሱ በኩል እንዲመጣ ያደረገው ጭንቅላት ቢኖረው ልንገርህ ያንን ተጠቅሞ እስክንድር ነጋ እሱ ቤት መጣ በሚል ነው አይደለ? ይሄን ሰሞን እስክንድር ነጋ ሲሰደብ ይከረመው ጭንቅላት ቢኖረውና እውነት ለዚህ ለሚለው ታላቅ ሰው ክብር ቢኖረው እኔ ጋር ዳይሬክት ተደዋውሎ አይደለም እስክንድር ነጋ የመጣው እንደዚህ ሆኖ ሰርድ ኦፕሽን ነበርኩኝ እኔ ለዛውም ደግሞ ሌላ ሰው ነበረ ብሎ ያንን ክሊር አውት ያደርግ ነበር። እሱ ግን እያረገኝ ነበር እኔና እስክንድር ነጋ ቤስት ፍሬንድ ነን ምናምን ለአቴንሽን ነው የሚፈልገው። አንድ የተነሳት ፎቶ አለች። ይሄ ምስኪን ሰው እንደዚህ ባጥንቱ እየሄደ ለህዝብ እየታገለ ይሄ መሀየም ሲያትል ተቀምጦ በእስክንድር ነጋ ስም ይነግዳል። ሰስልብ ቢኖረው እንኳን መልማሚ እቺን እንኳን ክሊር ያደርግ ነበር። አንድ ቁጥር ይጻፈ ነው እንዳታስገባው ሳልጨርስ ማሜ ቀደም እንዳታስገባ ብሎ አላስገባም። በታይም እና መረጋገጥ አልፈልግም። ሪስፔክት አድርጌ ነው የመጣሁት። ሌት ሚ ፊኒሽ ማይ ፖይንት and then I'll leave። ቤቴን ከፍቼ እሱን እንትን ብሏል አይደለ? ምንድነው በታትናችኋለሁ ምናምን እናያለን። እስኪ አንተ ነሲንስ ዴይ ዋን ከሽ የአማራ ዋና አማራዎች ቤት ገብተ ከመጣ ጊዜ ጀምሮ ሳምንት አልሆነም እኮ ቲክቶክ ላይ ዋና አማራዎች ቤት ገብተ ሬሳችሁን ልቀሙ ያልከው የአማራ ልጆች ምክንያቱም you don't feel our pain ያ ነው። ስለዚህ እኔ ላይ ባማ እዚህ ምንም ልታወጣ ወር እንዲፋውል ሰራች። ያንተ ፋውል እኮ የትም ቤት ቴዲ አዋሳ ቤት ግባ ዘባርቀ ነው የምትወጣው። የሆነ ቤት ግባ ዘባርቀ ነው የምትወጣው። 10 ጊዜ ዩሪ እየቀጠረህ ይጠፋል። ፋይናሊ ባለፈው ቴዲ አዋሳ ቤት ገብተ ዘባረክ ያንን ስክሪን ሪከርድ አረገው ፖስት አረገው። ከዛ ለምን ቀረህ ባለፈው ተቀጣጥረን ምናምን ስትለው ምንድነው ያለ? አይ በቃ እኮ ሐሳብህን እስክንድርን መመታበት ሐሳብህን ቴዲ አዋሳ ቤት ተናገርክ ምን ታረግልኛለህ ያለ። አንተ እንደዚህ ያረገ የሚንቅህን ደጂ ወርድ የሚጠራህን ምናምን ነው የምታከብረው እንጂ የድርጅቱን ደጋፊ ማዕረግን እኮ ይናክሰውና አንተ ማዕረግና አንተ ቤቱ አስገብቶ በቪዲዮ አስወጥቶ ከኋላ አረንጓዴ ጨርቅ ዘርግተ የነበረ ጊዜ ማዕረግን የምንሰማ ሰዎች ያኔ እናስታውሳለን። ማዕረግ ነው ቲክቶክ ላይ መጥቶ ፎሎወር እንድታገኝ ምን ያረገህ? አንተ ግን ልክ እሱ ላይ ተገልብጠ እሱ ሲከላከልልህ የነበረው ነው ለዩሪ ብለህ ካንተ ዩሪ ይሻላል ያልከው ማዕረግም ማለት ነው። ስለዚህ ክብር የለህም። ላይክ ጠዋት ብያለሁ ያ ስጋ አልጋ ሲሉት መሬት። ይሄ ደግሞ የአማራ ተረት ነው ካልገባ ስድብ አይደለም። ኦኬ ግን እኔ ምነግርህ ማሜ ይኸውልህ ሐሳብን አንተ ማስረስ ትችላለህ። ይሄ ግን አማራውን የሚከፋፍል ምናምን የሚል ስፔሻሊ አንተ ቤት ገብተን የምናወራ ሰዎች የወረደ አሁን እኔ ቤት በፖለቲካ ነው የተተቸኸው። ለዛውም ደግሞ አምና ደዋን ኢቭን በዛ ደረጃ አውትላውድ ያደረኩት ሌሎቹ ናቸው ሐሳባቸውን የገለጹትና አይ ሪስፔክት ዳትስ ዋት ዩ ዱ። አንተ ቤተሰብ ሲገባ ሲጀመር ሐሳብ ታስጨርሳለህ። ግን ናው አይ ነው ዛሬ በተለይ ማለት ነው አይቻለሁ እንደዚህ አይነቱን ምንም ለትግሉ ምሰስ ልብ የሌለውን ሰው ታስገብተህ ትሪገርድ እንዲሆን ሰው ከዛ እሱ በተናገረው ተነስቶ ቤት ከፍቶ ሌላው እንዲናገር ምናምን ነው የምትፈልገውና አሚን ይሄ ለትግሉ ይጠቅማል የምትል ከሆነ አሚን እንግዲህ ጎሄድ እና ቀጥልበት። ግን ሁሉም ደግሞ እንደዚህ አይነት ነገር ነገም ማስለቀስ ይችላል። አሁን ዛሬ እኮ ገብቶ the ታይም እኮ ስንቴ ነው ስሜን የጠራው? ስንቴ ነው የባናናን ስም የጠራው? እንደዚህ አይነቱን በባታችነት ስሜት የሚሰቃይን ሰው ባይዘው በጣም ቀላል ነው ማስነቀል። በተለይ አዲስ ታይምስ የሚባለው በጣም ቀላል ነው። ኦኬ በጣም ቀላል ነው። ምክንያቱም ሲንስ ዴይ ዋን አክሴፕት አርጉኝ ነው በቃ አክሴፕት አርጉኝ። ይሄ ወይ ማሚ ኢሹ ዳዲ ኢሹ አለበት። በቃ አክሴፕት አርጉኝ ተቀበሉኝ ነው። አማራነት ደግሞ ስነ ልቦና ነው፣ ስትኖረው ነው። እኛ መሄጃ የለንም፣ ሙሉ አማሮች መሄጃ የለንም። ከፋንም ደስ አለንም ምን አለንም ህዝባችን ነፃ እስከሚወጣ ድረስ የነገ ዕጣ ፈንታቸው በዚህ ትግል ላይ የተመሰረተ ስለሆነ እኛ አማራጭ የለንም። እንዳንተ አይነቱ ግን ማለት ነው ልክ ኢሬቻ ላይ እንዳደረከው ልክ በታይም ልታረገው ኦኬ 5 ደቂቃ ሰጠኝ ማሚ አሚና ጨርሻለሁ። አክቹአሊ ግን ልሂድበት ብዙ ነገር አለ እኮ ስለዚህ ሰው የምለው ለትግሉ እውነት ማሚ ግን የምታስብ ከሆነ ይሄ ግለሰብ በእስክንድር ነጋ ስም እየተጠቀመ እያረገ ያለውን ዳሜጅ በደንብ ነው የምታውቀው አንተ ራስህ በደንብ ማለት ነው። ቶሌላ አጀንዳ ሊኖር ይችላል የሆነ የጎጥ ምናምን ኢሹ እያመጣ አጀንዳ እያመጣ ልታወራ ትችላለህ ምናምን፣ ግን
በአዲስ ታይምስ በሚባል መሀይም እስክንድር ነጋ እየተጠቃ እንደሆነ አፋህድንም እስክንድር ነጋንም አጌንስት እንትን እየተጠቀሙበት እንደሆነ ይሄን ግለሰብ በደንብ ነው የምታውቀው። እና አይ ዶንት ኖ ላይክ እኛ ቤት ገብተህ እኮ ተቃውሞ ታውቃለህ እኮ አንተ አይደለ? ተው ብዬው አውቃለሁ ምናምን ብለህ ታውቃለህ። በዚህ ደረጃ መሪ እየጠራ በዚህ ደረጃ የማይሆን ነገር ፋውል እየተናገረ አማራውን ሲከፋፍል ትሪገር ሲያደርግ አይ ዶንት ኖ አንተ ከዚህ ምንድን ነው የምታገኘው? ምንድን ነው የምትጠቀመው? እኔ ለአንተ ነው ጥያቄ። ደቂቃ ስላለ ልትመልስልኝ ትችላለህ። እኔ እኮ ወደ እኔ የምትመጡት ለምንድን ነው? እኔ እኮ ጓደኛው ሲያቅተው ወደ ሚስቱ ዞር ይላል። አንቺ ምስዋ ስትሮንግ እዚህ ለምንድን ነው ወደ እኔ የምትመጡት? ኖ እኔ እንትን አይደለም ጥያቄ ነው ላንተ ይጠይቅ። ወይ እኔ ጋር የምትመጪ በቤትሽ ስትረግጩ ነበር ስትሰድቢው። ስታፕ። እኔ እንደዚህ ያለ ነገር አይደለም። በቤትሽ ስረግጦ አልነበረም። አክቹአሊ ማሚ አንቺንም ይኸውልሽ አዳምጪ። አንቺንም እሱንም ምላሳችሁን አላስወራችሁም። ፈልጋችሁ ነው የምትረጋገጡት። ባላየ መተላለፍ ትችሉ ነበረ። ትፈልጊያለሽ መርገጥ መናገርን እየረገጥሽ ነው። ይፈልጋል መርገጥ እየረገጠሽ ነው። ጨርሱ። እኔ አያገባኝም። እኔ አይደለሁ። አሁን ይሄንን የሞራል ጥያቄ ነው የጠየቅኩ። አንተ ያገባሃል ያገባህም እሱ የምንወስደው ሞራል ነው። የሞራልማ እኔ በንግግር ነው። በጨዋ ደንብ ተነጋግራችሁ ብትፈቱ ደስ ይለኛል። ግን አንቺም እሱ መረጋገጥ ነው የምትፈልጊው። ኖ ምንም የሚያነጋግረን እኔ ያልኩ እኮ ምንም ፖለቲካው አይገባ። ማሚ ኦኬ እሺ ሚውት አድርገን ይላል። ስለማንግባባ ለሚጀስቶ 30 ሰከንድ አንድ ነገር ልንገርሽ። ባትፈልጊ ኑሮ እሱ እየሰደበሽ አንቺ ሳትሳደቢ ሐሳብሽ ማስቀመጥ ትችይ ነበረ። ፈልገሽ ነው የምትሰድቢው፣ ፈልጎ ነው የሚሰድብሽ። የኔ ችግር አይደለም። እኔ በአንቺ ቦታ በሱ ቦታ ብሆን አንድም ስድብ ሳልናገር ፖለቲካሊ ሐሳቤ መናገር ይችላል። ያንን ነው የማደርገው። እኔ የራሴን አንደበት ነው መቆጣጠር የምችለው። ያንቺንም የሱንም አልችልም። እና ወደ እኔ አትምጡ። ፈልጋችሁ የምትነጋገሩ ተነጋገሩ። በሰላም ብትነጋገሩ ቀስ ብለሽ ብትናገሪ ፖይንትሽን ዊዛውት ኤኒ ስድብ አንድም ቃል ስድብ ሳትናገሪ መናገር ትችያለሽ። እሱም ይችላል። ኦኬ ለሚቶክ ስድብ ምናምን አይደለም። አሁን ይኸውልህ ይሄ መሀይም እያልሽው እኮ ነው። እሱ ጋር ለሞቴል ማለት ምን እንደሆነ ልንገርህ። ኖ አይ እሱን ቀድማ አንተ ቤት ኦኬ መሀይም ስድብ አይደለም። መሀይም ለኔ የማያውቁትን አውቃለሁ ብሎ ሶሻል ሚዲያ ላይ መጥቶ መበጥረቅ። ኢንቫይት አድርጉት፣ አክሴፕት አድርጉት። ቀጥይ። አሁን ታይምሽን አልገደልብሽ። ቀጥይ። ሶሪ ኦኬ ያ መሀይም ማለት የማያውቁትን መጥቶ ሶሻል ሚዲያ ላይ መበጥረቅ፣ የሌላቸውን ማንነት አለን ብለው ይሄ ዝም ብለው ህዝቡን የሚያምታቱ የሌላቸውን ኮኔክሽን ፐርሰናሊ ከሱ ጋር አልኩ እኮ ኢትስ ናቲንግ ፐርሰናል ማሜ ምንም አይነት ነገር ላይክ 2 ቀን ነው ስለዚህ ግለሰብ አንተ ቤትና ማለት ነው ዛሬ ነው በዚህ ደረጃ የተወራው። ግን ብዙ ጊዜ በእስክንድር ነጋ ስም እየገባ የተለያየ ቤት የማይሆን ፖለቲካ ሲያራምድ አሁንም ወደፊትም ገና እንተቸዋለን አልኩ እኮ ከዚህ ትግል ማለት ነው ይወጣታል። ይሄ የቀረችው ሚውት አድርጋ ሚውት አድርጉት። እንዴት ነው ሚውት አድርጉት? ባዲ ኢዝ ቬሪ ኮምፎርታብል እያለ ነው። አይ ዶንት ኖ ዋትስ ጎይንግ ኦን ኤኒዌይስ። ለምንድን ነው እዚህ ተነጋግራችሁ ማጨረሱት? ጥቁር አዝሙድ አሁንና ጨርሱ። ነገርኩህ ኢትስ ኦኬ። ይኸውልህ ማሜ በቃ ኦልሬዲ አንዴ ቆይ ለሚቶክ እየጨረስክ ነው። በዚህ ነው የሚቀጥለው። በዚህ ደረጃ ነው እስክንድርን እያሰደበ ድርጅቱን እያሰደበ የሚቀጥለው። እኔ ደግሞ እኔና መሰሎቼ እንደ ድርጅቱም እንደዚህ ትግልም ስላለን ስስልብ እንታገለዋለን። እስክንድር ነጋ ጀግናው ታላቁ እስክንድር ነጋ ከዚህ መሀይም ጋር ከዚህ ፌክ ፐርሰናሊቲ ለራሱ ገንብቶ ከሚንቀሳቀስ ሰው ጋር ምንም አይነት ግንኙነት እንደሌለው በአጋጣሚ ፎቶ ተነስቶ ያንን ፎቶ እና ዩቲዩብ ላይ ደግሞ በፊት ዩቲዩብ ኢትዮጵያ በሚል ሰዓት በሚሸቅል ሰዓት ኢንተርቪው አድርጎታል። ዳትስ ኦል። ስለዚህ ከዚህ ውጪ ግንኙነት እንደሌላቸው አማራ ሁሉ እስከሚያውቅ ድረስ እንሰራለን። ይሄን ደግሞ ዛሬ አለቀስ አይደል አንድ ቀን ተናገራችሁኝ ብሎ ከዚህ በኋላ እንደውም አጀንዳችን ነው የምናረገው። ዊል ሜክ ሹር እያንዳንዷ በአማራ ስም የሰራሃት ነገር መሬት ላይ እንድትደርስ ኦሬዲ ደግሞ ደርሷል። ቴንክ ዩ ቴንክ ዩ። ትንሽ ማሜ ሰዓት ሰጠኛለህ። በነገራችን ላይ እኔ ልከራከር አይደለም የገባሁት እንኳንም ለኔ የሰጣችሁኝ ቤተሰብ ከታች ያላችሁ ተረጋ
ቴንክ ዩ ማሜ። ወገቤን እየተሸው ነው የማወራው እና እስኪ ኤኒዌይስ እኔ ምን ጨርሱ ብዬ ነው ጋይስ። ባናና ጥያቄ ስለሆነ ቴንክ ዩ እኔ ምን ቀውሰው መልስም አልሰጥም፣ ግን ተነጋገሩና ጨርሱ። ይኸው በእናትህ ቆይ አንድ ጊዜ ላውራ። እኔ ለምንቀው ሰው መልስም አልሰጥም፣ ስሟንም አልጠራ። እኔ 24 ሰዓት ስለኔ ነው የምታወራው። ሺ ኢዝ ቬሪ ኦብሰስድ ሆነ ለመናገር እኔ I don't even know you። እስክንድርን አንድ ቀን ፎቶ ስለተነሳው ከዛ ኢንተርቪው ስላደረገው how dumb are you honestly? አንድ ቀን ኢንተርቪው ካደረኩት እኮ I know him ማለት we know each other more than 7-8 years and now we love each other, we respect each other. He's my brother, he's my የትግል icon ነው እስክንድር። You can't take that away from me. You can get jealous, you know? መናደር ትችያለሽ፣ ማህበር ትችያለሽ፣ ባልሽ ምናምን አያስደስትሽም ማለት ነው። You ain't got no life. You're a loser. All you do is just cursing, yelling. ባልሽን ወንዱን በዩ። እኔ ምናምን ላስተምረው እችላለሁ። እኔ በጣም አደገኛ ነኝና ወንድ ካልሆነ በስራ ፈት ስለሆነ ነው መሰለኝ እዚህ ላይ መተሽ የሰው ቤት ምናምን የምትገቢውና ስራ ይኑርሽ ወንድሜ። ምን አይነት ሉዘር ነሽ እንዴ? You ain't got no life, honestly. ላይፍ ያለው ሰው 24 ሰዓት ሰው አይሰድብም። ዝም ብሎ መለፍለ ደደብ የተማረ እስክንድር ምናምን ይሄ ደደብነትሽ ነው የሚያሰው። ይኸውልሽ እኔና እስክንድር እንተዋወቃለን፣ በቃ አለቅ። ዛሬ ለምንተዋወቀው እንተዋወቃለን። ብዙ ስራ አብረን ሰርተናል። እስክንድር ያንን ሪስፔክት ያደርጋል፣ እኔም ሪስፔክት አደርጋለሁ እስክንድርን። ይሄን ብትናደጂ ከዛ ኔቨር ጊቭ አፕ ከሚባል ሽልጥልጥ ጋር ሆነሽ ብታለቅሺ፣ አንገትሽን ላይ ገመድ ብታረቂ፣ ብትሰቂ ማስቆም አትችይም። ከስር ማሽን እየጮህ ስለሆነ ነው ድምጼ የሚርበተበት ወዳጆቼ፣ ሌላ ነገር አይደለም። እና ጀርባዬን እየታሸው ነውና ራሴን ቴኬር እያደረግኩ ነው። መሳጅ ቤት ነው ያለሁት፣ ካሪዮፕራክተርን እንደዛ ነው እያወራኋቸው ያለሁት። ለማንኛውም ምንድነው እያልኩ ያለሁት? እኔ ስላንቺ ማወራው መኖርሽንም አላቅም፣ ስምሽንም አላቅም። ቅመማ ቅመም ነገር ነው ስምሽ ራሱ። በቃ ዝም ብሎ ተራ ነገር ነው። እዛ ተራ ሁኚ፣ ካንቺ ጋር ማወራበት ነገር የለም። እኔና እስክንድር ግን we know each other for a long time. We're buddy እኔና እስክንድር። እና ይሄን ነው የሚያናድድሽ። ነገ ደግሞ ይዞ መጣለው እስክንድርን። ይኸውላችሁ ደግምሻለሁ፣ እኔና እስክንድር ረጅም ጊዜ ግንኙነት አለን። ነገም ከነገ ወዲያ እኔ ቤት ይመጣል። ዋች ታያለሽ፣ አይንሽ እያየ ጠላት አይኑ እያየ የሚባለው ይዘፈናል። የዛን ጊዜ ደግሞ በድጋሚ ማለት ነው። ከዚህ በፊትም እኮ እስክንድርና ሀብታሙ ግንኙነት የላቸው። ደግሞ ማሜ ጋር ተደውሎ ምናምን ውሸት ነው አይደለም፣ ውሸት ነው። ማሜ ራሱ ማካበድ ይችላል። እስክንድር እኔ መርጦ ነው የመጣው። በእርግጠኝነት ነው የምነግርሽ፣ ይሄን ስለማቅ ይሄ መዋሸት ምናምን ይሄ ለራስ እንትን ማለት ይቻላል። ማህበር ትቻለሽ። እስክንድር እና እስክንድር ሎንግ ታይም ማሜን አሁን ነው የሚያውቀው። ማሜ በምን እንደምታወራው ሎንግ ታይም ነው የምንተዋወቀው። በዚህ ደረጃው ነው ታወራ ካልሽኝ ያወራል። ስለዚህ ምንም አታመጡ፣ ቅናት ነው፣ ጀለሲ ጥላቻ፣ የትም አትደርሽም። እና ከአንቺ ጋር ደግሞ እኩዬም አይደለሽም። የኑሮ ስታተሳችንም የተለያየ ነው፣ አስተሳሰባችን የተለያየ ነው፣ የትግል ታሪካችን የተለያየ ነው። ዝም በተራ ነገር ነሽ፣ ተሳደቢ፣ ስድብ ነው የምታውቂው። ቢጤዎችሽን ሰብስበሽ ተሳደቢ። እና እኔ ልነግርሽ የገባው ላስረግጠልሽ፣ እኔና እስክንድር we are very good friend, we are buddy። እንደገና ነገም ከነገ ወዲያም በዛ መንገድ ነው የሚቀጥለው። እበጂ፣ ተቃጠይ፣ ተቃጠሉ። አጋረንቲዩ እስክንድርን ድጋሚ ይዤ እመጣለሁ በትልቅ መድረክ። እንደውም ድሮ ያቆምኩትን የሚዲያ ስራ በደንብ አስፍቼው እመጣለሁ። ይገነስ ይደን አክን ጋረንቲዩ this okay። እና ራስሽን ለማጥፋት ተዘጋጂ ነው የምለው። አንቺና መሰሎችሽ ተቃጠሉ፣ ግን እንቃችኋለሁ በጣም። ስለዚህ ከዚህ በኋላ ማሜን ቤት ራሱ አልመጣም። እውነት ለመናገር እዚህ ቁጭ ብሎ የሚያሰድብ ስድድብ የሚፈልግ ሰው ራሱ ከኔ ጋር አብሮ እየሰራ የማንን መንደርተኛ አስገብቶ የሚያሰድብ ሰው ይሄ ጤነኝነትም አይደለም እውነት ለመናገር። እና አመሰግናለሁ። ይሄን ነው የምለው። እናንተን ያው በመድረኬ በጨዋ ደንብ መልስ ሰጣችኋለሁ ለሚገባው። እና ስለማትችሉኝ ነው፣ ስለምንቃችሁ ስለማትችሉኝ አቅሜን ስለምታውቁት ነው 24 ሰዓት ስለኔ የምታወር። ስምሽን እንኳን አላውቀውም። አንድ ቀን ስም ይሄ እንኳን የሰጠሽውን የቅመማ ቅመም ስም እንኳን አልጠራሁትም። በዚህ ነው ያለው ምንቀሽ፣ በዚህ ነው ያለው ምንቃችሁ። አቅሜን በደንብ ነው የምታውቁት በደንብ።
ይሄ ደደብ ነው ይሄ እንደዚህ ነው ተናግሮ ምናምን ይነውሚ በደንብ ነው የምታውቀው። ማሚ ለምንድን ነው እንትን ያርከው? ታይሙ ስጠኝ ለኔ። ኦኬ አይ ቲንክ ጥቁር አዝመት ፕሮዳክት አይደለም ብዛት በቃ ተው ተው። ኦኬ ኖ ኦኬ ታይሙ ስጠኝ። አይ ቲንክ አይጠቅመም። እኔ አንዴ ብቻ ኦኬ ቴንክ ዩ ማሚ። ፈርስት ኦፍ ኦል እንግዲህ የበታችነት ስሜት ቅድም ኢንፌሪቲ ኮምፕሌክስ በአሁን በሱ ነው የሚገለጸው። እሷ ከገባች አላወራም ሲል ነበር አይደለ? ቅድም ገና ሳልገባ ከዛ ደግሞ ገብቶ አውርቶ ወርዶ ስንቴን የተመላለሰው ይሄ ነው የበታችነት ስሜት። you'll never feel enough አየህ፣ ሁሌ እንደዚህ እናንጨረጭራለን። እና ይኸውልህ እኛ እንግዲህ አማርኛውን እንራቀቅበታለን እና በደንብ አድርጌ ምንድነው አጥንተን የሚሰብር ንግግር በደንብ እነግርልሃለሁ። እና ደግሞ አሁን ይሄ ቅድም እንትን መቶ ሴት ሆኖ ፖለቲካ የሚያወራ ስለ ህዝቡ የሚጮህ ስላልሰማህ ወይም ደግሞ ቤት ያለችዋን ሚስትህን እንደዛ አድርገህ ስለማታወራ ነው I really feel sorry for her ብያለሁ። ቅድምም ምንም ይሄ ዝቅ የማድረግ ምናምን አይደለም። ግን አንተ እኔ ክብር አለኝ ለትዳሬ ዞሬ ምናምን አንተ በምትለው ደረጃ አይደለም። አንተ ግን የተናገርከው ነገር አለና ድጋሚ I really feel sorry for her. I'm sure ይሄንን ላይቭ እያየሽ ከሆነ በጣም ሶሪ የኔ እህት። ከእንደዚህ አይነት ሰው ጋር በእውነቱ ከባድ ነው ላይፍ። እና እሱ አሁን ቅንጦት ነው ለሱ የአማራ ፖለቲካ። አሁንም ብያለሁኝ፣ አሁንም እኔ በእንትን መልኩ ነው የምሞግተው። እሱ ቤቱን ከፍቶ ማኒፌስቶን ኦሪዮን ያነበበውን ነገር ከዚህ በኋላ ፖለቲካ ከሰራ እኔ ልቀጣ። ምንም አንድ ይሄን እኮ አልኳችሁ እኮ ላይክ ይሄ እንደዚህ ደግፈዋለሁ እስክንድር የሚለውን እስኪ በዚህ ልህ እንኳን እሱ አንብቦ መጥቶ ፖለቲካ ይስራ። ያኔ እናያለን እሱ ዳይ ሃርድ እንትን ፋን እንደሆነ ወር ደጋፊ እንደሆነ እስክንድር ነጋ። ምንም የሚያውቀው ይሄ በፊት ያደረገ የነበረው ምንድነው ዘመነን በመዋረድ በመስደብ የነ ዩሪን አካባቢዎች ትሪገር ማድረግ፣ ከዛ ደግሞ ናግባ ተብሎ ይልና ደግሞ ይሄኛውን አሁን ደግሞ የያዘው ደግሞ ሌላ አካባቢ ሄዶ ደግሞ መሪዎችን እየሰደበ ደግሞ የሆኑ አካባቢዎችን ማናደድ ኦር ደግሞ የሆኑ አካባቢዎችን ማስጨብጨብ፣ እንደዚህ ነው የያዘው። ለሱና ለመሰሎቹ የአማራ ፖለቲካ አቴንሽን ማግኛ ፎሎወር መሰብሰቢያ he really don't care ብሏል እኮ። ሰላሌ ላይ ብትመጡ በሜንጫ አላችኋለሁ ብሏል። እኛ ሜንጫ የምናውቀው ሰው ሲያርዱበት ነው፣ አማራው ሲታረድበት ነው። ስለዚህ ሰላሌ ላይ ብትመጡ እናርዳችኋለን ያለው እኮ አማራነት ስለሌለው ነው። ከእንደዚህ አይነቱ ጋር ምንም አይነት አሁንም ድጋሚ ላለሁኝ እሱ እስክንድር ነጋን የሚጠቀምበት ለክላውት ነው። እስክንድር ነጋ እኮ ቤተልሔምም ላይ ቀርቧል አይደለ? ለኢንተርቪው ኤኒ ሚዲያ ላይ ሊቀርብ ይችላል። እዛ ሚዲያ ላይ ሲቀርብ ፎቶ ተነሳ፣ ያንን ፎቶ ፕሮፋይል እያደረገ አቴንሽን ሰበሰበበት። የአማራ ፖለቲካ ውስጥ ሲንስ ዴይ ዋን ዳሜጅ ነው ያደረገው። አሁንም አማራዊ ወቅ ጃዊሳ ብሎ ቴንኪዩ ስላስታወሽኝ ከረሜላ ላይ ጃዊሳ ብሎ ፋኖን የጠራ ዘመዶቹ በሚጠሩ መልኩ ማለት ነው። ምንም ስለ አማራው ምንም ግድ የሌለው ይሄንን እስቲ የት ቦታ ምን ተከሰተ አማራው ምንድነው የአማራ ማታገያ 5 ነጥቦች ጥቃት እንኳን ብትሎ 3ቱን መጥራት የማይችል መሀይምነት እሱ ላይ ነው። በሱ ተግባር ነው የሚገለጸውና ማሚ እንደዚህ በሰዓት እንትን ብሎ መሰዳደቡን ምናምኑንም እኮ አይ ነው ማንንም አይመጥንም። አክቹአሊ ግን እንደዚህ አይነቱ ግለሰብ ኤቭሪ ታይም እንግዲህ ይሄ ሰው የዚህ ላይ ከመጣ 2 ዓመት ሆነው እያንዳንዱ ቦታ ገብቶ የሚያደርገው ነገር ለዚህ ድርጅትና ለእስክንድር ነጋ ዳሜጅ ነው ያመጣው። ስለዚህ ከዚህ በኋላ እኔም መሰሎቼም አማራውም ይሄን ሰውዬ እስከዛሬም ስንታገለው ነበር አይደለም? አሁንም ደግሞ እንታገሏለን። ምንም መሀይም እንደሆነ ከእስክንድር ነጋ ጋር ምንም አይነት ግንኙነት እንደሌለው he's just a cloud chaser ብላል ገሃዱን እንገልጽለታለን። በጣም ብዙ ነገር የተናገረው ፋውሎች አሉ፣ ዶክመንትድ የሆኑ አሉ። ምንድነው you are obsessed ምናምን ነው we are not we really hate you actually። እኔ አሁን በጣም ነው የምጠላ፣ ምክንያቱም በአንተ ምክንያት መሪ ስለሚሰደብ አንተ እየመጣ ያንን ተጠቅመህ ድርጅቱን ስታስጠቃ መሪያችንን ስታስጠቃ አጀንዳ እያደረግን ጭምብለን እንገልጥላለን። ልክ ያኔ ፖክ ስትደረግ እና ያናንና ነጃልልቲን አስገብተ እንትን ምንድነው መጥረጊያ ይዘ ያወራ ቦሌ እንዳልከው አሁንም ወደ ማንነት እንድትመለስ ነው የምናደርገው። ያወራ ቦሌ ሌላም ያመጡልሃል፣ ብዙ ዘፈን እያወጡ ነው ዘመዶች፣ እሱን አድርገህ እንድትጨፍር ነው የምናደርገው። ከአማራ ትግል ትወጣለህ።
በአንተ ምክንያት ማንም አማራ የሚሰደብ የለም እና አይ ሆፕ ሚስትህን እዚህ ሴቶችን እዚህ ላይ ትሪት በምታረግበት መንገድ ሚስትህን ትሪት አታረግም። አይ ሆፕ ዩ አር ናት አቢዩዚንግ ሄር አክቹዋሊ ፊዚካሊ ማለት ነው። ቴንክ ዩ ቴንክ ዩ ማሚ። እኔ አሁን ትንሽ ደቂቃ እንድትሰጠኝ የምፈልገው እኔ ለማንም አልናገርም፣ እዚህ ለኦዲየንሱ ነው የምናገረው። በመጀመሪያ እዚህ ሲደረግ የነበረው ነጌታ አስራደንም ሆነ ሌሎችን የእስክንድር ቀጥረኛ ወታደሮች አድርጎ ለማሳየት የተካሄደበት ርቀት አለ። ይሄ ምንድነው? እስክንድርን ሳቦታጅ የማድረግ ስራ ነው። እስክንድርን ከቤዙ የመነጠል ሌሎችን ስሜታዊ በማድረግ እስክንድርን የተለየ አድርገው አውጥተው ከሌሎች ወንድሞቹ ጋር እንዲለይ የሚደረግ ፕሮፓጋንዳ ስራ ነው ሲካሄድ የነበረው። ይሄ ትክክል አይደለም። እኛ ደግሞ የእስክንድር ባለቤቶች ስለሆነን ይሄን ሴራ አሁን ስታረጉት የነበረው እዚህ ቤት ምንድነው? የአማራ ፋኖ ህዝባዊ ድርጅት በእስክንድር ላይ ተቃዋሚዎች በእስክንድር ላይ የሚያነሱትን ጥያቄ እናንተ ማረጋገጫ ሰጥቷቸው ነበረ። ልክ ሌሎቹ እስክንድር ባለራዕይ ነው፣ እስክንድር እንደዚህ ነው፣ እስክንድር ስለሆነ የተለየ አድርጋችሁ ከሌሎች ወንድሞቹ ጋር ስሜታዊ አድርጋችሁ ለመለየት ጌታ አስራደን ወርድ ባይደግ ከዶክተር ሙላት ጋር የሚሰራ በአዲን ፍርፋሪ ሲለቅም ነበር ብሎታል። እዚህ ማንም አላስቆመውም፣ ማንም መረጃ አልጠየቀውም። እውነቱን ለመናገር የድርጅት ደጋፊ ሰው በዚህ ደረጃ ሰዎችን አወርዶ ያለ ኤቪደንስ መስደብ ትክክል አይደለም። እኛ የድርጅቱ ደጋፊዎች ነን። እስክንድር ከጌታ አስራደ አስበልጠንም አሳንሰንም አናየውም። የአማራ ፋኖ ህዝባዊ ድርጅት የድርጅት ሊቀመንበር ነው። በዛ ልክ እናከብረዋለን። የድርጅት ሊቀመንበር በመሆኑ ልክ የሚሰጠውን ክብርም እንሰጠዋለን። እዚህ የሚሰራው ስራ ምንድነው? የአማራ ፋኖ ህዝባዊ ድርጅት እና በእስክንድር በግለሰብ ደረጃ በእስክንድርና በአማራ ፋኖ ህዝባዊ ድርጅት ላይ የሚደረገውን ሴራ በተለያየ አንግል ፋፍዲን ነው እንትን የሚለው ፋፍዲን ነው የሚዘውረው፣ ሊገለብጡት ነው ምናምን፣ እስክንድር ደግሞ ከፋኖ ተለይቶ የፋኖን ትግል መጥለፍ ነው ስራው ምናምን የሚለውን ኮንፈርም እያደረጋችሁ ለዛ ማስረጃ ስትሰጡ እርስ በርስ ሰዎችን እያሰዳደባችሁ ድርጅቱ ምንም የማይግባባ ለማስመሰል ሴራ ስትሰሩ ነበር። እኛ ይሄንን ወደ አንድ ሌቭል ያሰዳደባችሁ አንተ ሚት ታርገው አታከስ ጨርሰኛለህ ሚት ታርገው አንተን ነው ባለቤት አንተና ቆይ ኤኒዌይስ አደረጋችሁ አትበል። እኔ ሚት ታርገውና አሳይተኛላችሁ። ኦኬ አንዴ ኢንዲቪጁዋል ማሰባችሁ እኛ ይሄንን እኛ ቀደም ራሳችሁንም ክሌም ስታረጉ ነበር። ይሄንን እኛ ወደ አንድ ሌቭል ከፍ እናደርገዋለን። ምንድነው ይሄ ድርጅቷ ጋር መድረስ አለበት። በቃ እንትን ነው። እኔ እንዲቀላል ነገር እኔ እኮ እንደውም ያየሁት የአዲስ ታይምስን ልኬለታለሁ በውስጥ የሆነች አንድ ቪዲዮ ሌሎች ልጆች የድርጅቱ የሚቃወሙ ልጆች የለጠፉት እንደዚህ አይነት ወራዳ ሰው ነው ወይ ብዬ ያችን ብቻ ነው ያየሁት። እኔ ቀዳሚና ወድም አልነበርኩም፣ ስታረጉ የነበሩትን አላየሁም። በዚህ ደረጃ ከሆነ ሳቦታጁ እስክንድርና ድርጅቱ ላይ የሚሰራው ነገር ይሄ ድርጅቱ ሊያውቀው ይገባል። እስክንድር ሌሎችን እንደ ቅጥረኛ ወታደር እንደሚያርጋችሁ ስስሉ ነበር። ወንድሞቻችን ዋጋ እየከፈሉ ነው። ከእስክንድር ጋር ሆናችሁ ተብለው የግድያ ሙከራ፣ የግድያ ዛቻ፣ ግድያም ተደርጎባቸዋል። ይህን ሁሉ ተቋቁመው ድርጅት ለማቆም የሚሄዱት እስክንድርን ደግሞ ሰምታችኋል። በድምጽ ቀደም ስታሰማው እንደነበር የሚያከብሩት ኢቨን ራሳቸውን ሁሉ ዝቅ አድርገው ከፍ የሚያደርጉት ሰው ነው እና በዚህ ደረጃ እነሱ እሱን ለመጥለፍ እንደሚሄዱ አድርጋችሁ የጎንደር ጎጠኞች እያላችሁ የማስረሻንም እንግዲህ ጎጃምና ጎንደር ትሉታላችሁ፣ ደግሞ ወሎም ጨምራችሁበታል። አይ ቲንክ ይሄ ሁሉ ተደራጅቶ ነው ከሸዋ ጋር ሆኖ ድርጅት ያቆመውና የምትሄዱበት ርቀት ይመቻችሁ እናንተን እንደግለሰብ። ግን ድርጅቱ ይሄንን እውቅና ሊሰጠው በዚህም ጉዳይ የማያዳግም እርምጃ የማይወስድ ከሆነ እኛ አሁን እናንተ ስሜት ያድጋችሁን በነገራችን ላይ ኢምፓክት መፍጠር እንችላለን። አንድ ነገር ማወቅ ያለባችሁ እንድናረግ ነው የምትፈልጉት። እኛ ግን ዋጋ የከፈልንበት ድርጅት ነው። በነገራችን ላይ ህይወት የተገበረበት፣ ወንድሞቻችን የሚሳደዱበት፣ መሪዎቻችን ያለ አግባብ ስማቸው የሚጠሉበት፣ ወንድምና ወንድም ጎንደር ውስጥ በዚህ ምክንያት የተለያዩበት በእናት ሚዩት አድርገውና የምናረግበት ነገር ነው። መጨረሻ ላይ ታወራለህ። እኔ እኮ ለኦዲየንስ ነው ማድረግ ትችላለህ። መጨረሻ ላይ ትጠይቀኛለህ። ማንን ወክለህ ነው? ጋይንትን ወክለህ ነው? መጨረሻ ላይ ትጠይቀኛለህ። መጨረሻ ላይ ትጠይቀኛለህ። ስለዚህ ስታወራኝ
የአማራ ፋኖ ህዝባዊ ድርጅት ጋር የምትሰሩት ሴራ በጣም ክሊር ነው። በነገራችን ላይ እኔ አሁን ያው ፖለቲካ ስለሆነ አይነግሩም እንጂ የአማራ ፋኖ ህዝባዊ ድርጅት ጠላቶች ወይም ደግሞ ጠላት አልበለው ወይ ተቃዋሚዎች ይሄን ነገር ቁጭ ብሎ አይቶ እናንተ ለማን እንደምትሰሩ የናንተ ስራ ለማን እንደሚጠቅም ድርጅቱ ለማፍረስ እንደምትሰሩ ኦብቪየስ ነው ያውቃሉ፣ ግን አይነግሩም። ይሄንን አስረግጬ ነው የምነግርህ። አንድ በትልቁ ታደርገኝና ጌታ ስራ አይደለ የስም ማጥፋት ስለተከወደበት እዚህ ጋር አንዴ ተጠይቀኛለህ፣ ችግር የለም። ኦኬ አሰማ። ግን የጠየኩኛ ስትል ማንን ወክለ ነው የምታወራው? ጠይቀኛለህ፣ ችግር የለውም። እሺ ጌታ አስራደ አንዴ በትልቁ አድርገው ሲደጋገም ውሸት ሲደጋገም እውነት ስለሚመስል አንዴ ይቅርታና እኔ አንድ የድርጅት ደጋፊ በትልቁ አድርገኝ። አንዴ ሜት አድርጉልኝ። አንዴ በትልቁ ታደርገኝ። አይ ሙሉን ፎቶ አድርገው። አንድ የድርጅት ወይ ጉድ! ሞዴሬተሩ ወይ ዘንድሮ ኒኮ አሎ ባናና አለ። ድምፅ አይሰማም እያወራ ከሆነ። ኦኬ አይሰማም። አሁን ይሰማል? ኦኬ ይሰማል። አሁን ትሰማለህ። ቀጥል። እሺ እንግዲህ አንድ የአማራ ፋኖ ህዝባዊ ድርጅት ደጋፊ ነኝ የሚል ሰው በድርጅቱ ከፍተኛ አመራር የሆነን ሰው የባዕዲን ፍርፋሪ ለቃሚ ብሎ ከመስደቡ በፊት የፕሮፌሰር ዶክተር ሙላቱ ጋር ነው የፌዴሪ ፕሬዝዳንት ከነበረው ጋር ነው ያለው። አይ ቲንክ ዲና ሙፍቲን ለማለት መሰለኝ ከባዕዲኖች ጋር የሚሰራ ተብሎ እኔ አንዳንድ ዝም ብሎ እዚህ ጎንደር ውስጥ ያሉ ልቅምቃሚ አህያ ጠባቂዎችም ይሄንን ፎቶ ሲያዘዋውሩ አይቻለሁ። እና አትሊስት አንድ ክሊክ እኮ ነው በዚህ ጊዜ በዚህ እንትን እውነተኛ ዋጋ ለሚከፍሉ ሰዎች ይሄ ፎቶ ምንድነው ብሎ መጠየቅ ያስፈልጋል። አንደኛ ይሄ ዲና ሙፍቲ ይባላሉ፣ የውጭ ጉዳይ ሚኒስትር ናቸው። ለምን ተገናኙ የሚለውን አንዴ ማሳየት አለብኝ። ይሄ የተገናኙት እንግዲህ ጌታ አስራደ ረዳት ፕሮፌሰር ጌታ አስራደ ወልቃይት ላይ የተካሄደውን የዘር ማጥፋት ወንጀል ለዓለም ማህበረሰብ ሲያሳይ የውጭ ጉዳይ ሚኒስትርም የተካተተበት ነበር። ያኔ ጦርነት ላይ ስለነበር ለውጥ መጣ ተብሎ እየተወሰነ ትብብር ሲያደርግ ነበርና የዩኒቨርሲቲ ፕሬዝዳንት ናቸው ፕሮፌሰር አስራት አጸደወይ ነው መሀል ላይ ያሉት። እዚህ ጋር የሚለው ማየት ይቻላል። አና ጋሪሰን የምትባል ሴትዮ ነው ሼር ያደረገችው፣ ጋዜጠኛ ናት። ጎግል አድርጎ ማየት ይቻላል። ምንድነው የሚለው ጎንደር የማስ ግሬቭ አንከቨርድ ከሆነ በኋላ ወልቃይት ላይ የተደረገ ነው የሚለው። ሁሉም ሰው ጎግል አድርጎ ማየት ይችላል። አና ጋሪሰን ማናት የሚለውን ከፈለጋችሁ ይሄን አና ጋሪሰን ማለት ይችናት ጋዜጠኛ ናት አለላችሁ። ገብታችሁ ማየት ትችላላችሁ ከፈለጋችሁ። አይ ቲንክ በጣም ቀላል ነገር ይሄን ዲስከቨር ማድረግ። እንደው ይሄ እንኳን ባይሆን የዩኒቨርሲቲ አክቲቭ የአካዳሚክ ሮል የነበረው ፕሮጀክት ሲመራ የነበረ ሰው የሆነ አንድ የመንግስት ባለስልጣን ዩኒቨርሲቲው መጥቶ ይሄ በነገራችን ላይ ጎንደር ዩኒቨርሲቲ ውስጥ ነው። ጎንደር ዩኒቨርሲቲ ውስጥ ቪዚት ሲያደርግ ፎቶ ስለተነሳ ብዙ እኮ ትልልቅ አርበኞችን ጨምሮ በጣም ብዙ ፋኖች እኮ ከባዕዴን ባለስልጣኖች ጋር አቀባበል እየተደረገላቸው በስቴዲየም ምናምን እኮ አለ ቪዲዮ። ባዕዴን ናቸው ልትሏቸው ነው። አንድ ፎቶ አይታችሁ ይሄ ግን ወልቃይት ላይ የተደረገውን ዘር ማጥፋት ወንጀል በነገራችን ላይ አማዞን ላይ ማግኘት ትችላላችሁ። እሱ ያሳተመውን የጥናት ጽሁፍ በዛ የተደረገ ፕሬስ ኮንፈረንስ ላይ ተገኝተው ነው እዚህ ጋር ልላችሁ ቁጭ ብላችሁ ማየት ትችላላችሁ። ይሄንን አይቶ አምባሳደር ዲና ሙፍቲን ፕሬዝዳንት አድርጎ ስም ማጥፋት ትክክል አይደለም። ለድርጅቱም አይ ቲንክ ትንሽዬ መቆረቆር ያለው ሰው ቢያንስ አንድ ኢትስ ጀስት ኤ ክሊክ አዌይ ይሄን ነገር እንትን ለማድረግ ግን እናንተ ስም ማጥፋታችሁን ድርጅቱ እናንተ ብላ አታወራኛና እናንተ አታወራ ምንድነው? የፋራናበት አንተ ማንደፍሮ እዚህ ቤት የሚያደርገው አዲስ ታይምስ ነው አይደል እንዴ? ሃሎ ታወራኛና እናንተ አታወራ። አንተ አንደኛው ላጎጅም ስትል የነበርክ ሰው አንተ ማንዱ ነህ። አዲስ ታይምስ እኔ ኩሽ ላይ እየታሰደ ማንደፍሮ ሁላችሁ የምታረጉት ነገር ነው። ቀጥሉበት። እኛ ግን ስትል የጠየቁን እንዲሰራ ትበልኛ አይባልም።
ችግር የለም። እኛ ትልቅ ኢምፓክት መፍጠር እኛ ስትል ጋይንትን ወክለ ነው፣ ደቡብ ጎንደርን ነው፣ ጎንደርን ወክለ ነው፣ አማራን ወክለ ነው፣ ማን ወክለ ነው? ድርጅቱን እኛ ስለምንፈልገው እናስቀጥለዋለን። ማናችሁ እናንተ? ግን ማናችሁ እናንተ የምትፈልጉት ከኛ እናውቃለን። ማናችሁ እናንተ? እንባታም ጉምዝ ከዚህ በኋላ ማናችሁ እናንተ? ባናና ዝም ብለህ ጉምዝ ሲጀመር አንተ የጎጃም አማራ ዘመዶች ስጋ እየወጡ የሚበሉ ናቸው በነገራችን ላይ እና ከዚህ በኋላ እዚህ ቤትም አልመጣም። ዋጋችሁን ግን እሰጣችኋለሁ። ወይኔ ፉከረነሽ ለለ በቃ ወጣልህ፣ ተነፈስክ። ቁልፋፍ መጀመሪያ አማርኛን አስተዋውራ። እኛ አይባልም። ይሄ በኃይለ ሥላሴ ጊዜ የቀረ አማርኛ ነው። እኛ እናንተ የነገረ የናውን ያልከው ማስረጃ ያመጣው አዲስ ታይምስ ነው። ተናገረው፣ መልስለት። እኛ ይላል ጋይንትን ወክለ ነው፣ ጎንደርን ወክለ ነው፣ አማራን ወክለን። መጀመሪያ አማርኛን አስተዋውቅ ቁልፋፍ። አንተም ብሎ አቀሳሳሪ ሰገጤ። እኔ እኮ በቤት የማስወራ እኮ ስለምንክ ነው ባይዘ ምንም በቃ እኮ ደህና ነገር ባናና ከሌሎች ይሻላልና እስኪ አቀሳስርብኝ እድል ልስጠው ብዬ ምናምን ሰጠውኝ። ደህና ወሬ ወረም ተሳድቦ ወጣ። ፖለቲካሊ በሀሳብ እኔ እያወራችሁ ነው፣ በስድብ ደግሞ እያስነጠሰ ነው። አዲስ ታይምስ እከክ ያመጣው አዲስ ታይምስ ነው። በኢንዲቪጁዋሊዝም እመን በቃ ገጥማችኋለሁ አለ። በቃ እና አትግጠም ብዬ ልገላግልልህ ትፈልጋለህ? አልፈራም አለ። ሁሎችንም እገጥማችኋለሁ አለ። ግጠመው እንዴ! እኔ እኮ አልከለከልኩ፣ ቤቴን እኩል ላይ አስተናገድኩ አይደል? ስለዚህ እኮ እናንተ ቤት ቢሆን እኮ አታስገባም። በቤት ቀኑ ሙሉ ምድረ ጎንደር ሰብስበህ ስታለቅስ ዋልክ። ይህ ጎጠኛ ብልጽግናውንም ባዴ ነው። አሁን ደግሞ ቻንሱ ሲሰጥህ እኛና እናንተ አይ ነው ለምን ይች እንደምታደርግ ጎንደር ላይ ለመደበቅ ስለምትፈልግ ነው። ጎንደሬ ደግሞ አይወዳችሁም። ባናና ወላሂ አይወዳችሁም። ጎንደር አይወድህም። እኔ አልሰጥህም። ጎንደር የኔ ነው። ደረጀን አልሰማውም እንዴ ያለውን ደግሞ ደረጀን ከማነው ስሙ ማነው ደረጀን ከጌታ አስራደ ጋር ሰፍተህ አንድ ቡድን ለማድረግ የምትጫጣረውን ባናት ትተካ